ቅዱሳንን ምልጃ የሚመለከት ሐሳቦችን እናነሳለን። የቅዱሳንን ምልጃ ስናነሳ በመጀመሪያ ምልጃ በእግዚአብሔር የተወደደ ነው፣ የእግዚአብሔርን ሐሳብ ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ምልጃ ለሰዎች ሁሉ ይደረግ፣ ይህም በእግዚአብሔር የተወደደ ነው ይላል። ስለዚህ በእግዚአብሔር የተወደደ ነገር በምድር ብቻ የሚወሰን ነው ብሎ ማሰብ ዘበት ነው። በሰማይም ይቀጥላል ብለን ነው የምናምነው። በሰማይ አይቀጥልም፣ ምልጃው ይቆረጣል የሚል ሐሳብ ያለው ሁሉ መጽሐፍ ቅዱስ ላይ ጥቅስ ማሳየት ይኖርበታል። ኦኬ። ስለዚህ ምልጃ በእግዚአብሔር የተወደደ ከሆነ ቅዱሳን ደግሞ በሰማይ ሕያው ናቸው አይደሉም የሚለውን የዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ እናሳያለን። የዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ እስከ መቼ አትፈርድም የሚሉት እነማን ናቸው? በሰማይ የታረዱ ሰዎች ነፍሳት፣ የቅዱሳን ሰማዕታት ነፍሳት እግዚአብሔርን ያናግራሉ፣ ለእግዚአብሔር ጥያቄ ያቀርባሉ፣ ወደ እግዚአብሔር ይጸልያሉ። ዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ ማለት ነው። ስለዚህ ቅዱሳን በሰማይ ሆነው የሚጸልዩ ከሆነ ምንድነው ይሄ የሚያሳየን? ሕያው እንደሆኑ ከእግዚአብሔር ጋር ኮሚኒኬሽን እንዳላቸው ነው። በምድር ላይ ባሉት እስከ መቼ አትፈርድም ይላሉ። ኦኬ። በምድር ላይም እንዳልተፈረደ ያውቃሉ። ስለዚህ እነሱ በሌሉበት ቦታ የሚከናወነውን ነገር እንደሚያውቁም ያሳያል ይሄ ጥቅስ ራእይ ምዕራፍ 6 ቁጥር 9 ከእግዚአብሔር ጋር መገናኘታቸውን ፕላስ በምድር ላይ እየተደረገ ያለውን ነገር እንደሚገልጽላቸው ያሳያል። ስለዚህ እኛ ቅዱሳን ይጸልዩልናል ስንል እግዚአብሔር ይገልጽላቸዋል። በምድር ላለችው ቤተክርስቲያን የሚከናወነውን ነገር እንዲያዩ በመንፈስ ቅዱስ እርዳታ ይገለጽላቸዋል የሚል ሐሳብ ነው ያለን። ራሳቸው በሁሉ ቦታ ሙሉ ናቸው፣ ሁሉንም ያውቃሉ የሚል ሐሳብ የለንም። ኦኬ። እግዚአብሔር በወደደና በፈቀደ መጠን ይገልጽላቸዋል፣ ጸሎትን ያቀርባሉ የሚለውን አሳይተናል። ከዛ በተረፈ ስለኛ ይጸልያሉ የሚለውን ሐሳብ ደግሞ ለማሳየት ቅዱሳን የቤተክርስቲያን አካል ናቸው የሚለውን ማወቅ አለብን። መጀመሪያ ሁላችንም የክርስቶስ አካል ብልቶች ነን። ኦኬ። ሁላችንም በምድር ያለነው በሰማይ ያለነው፣ በምድር ያለነው ድል ያልነሳ ነው ተዋጊዋ ቤተክርስቲያን አለች። በሰማይ ደግሞ ድል የነሳችው የክርስቶስ ቤተክርስቲያን አለች። በምድርም በሰማይም ያለነው ሁላችንም በክርስቶስ ተጋጥመናል። የክርስቶስ አካል ብልት ነን ሁላችንም በምድርም በሰማይም። ስለዚህ አንደኛ ቆሮንቶስ 12 ላይ አካል ብዙ እንደሆነ ብልቶች ብዙ ናቸው፣ አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ብዙዎች ሳሉ አንድ አካል እንዲሆኑ ክርስቶስ ደግሞ እንዲሁ ነው ይልና ቁጥር 26 ላይ ስታዩ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ፣ አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ይላል። ኦኬ። ስለዚህ ይሄ ከእሱ ጋር ይሰቃያሉ የሚለው ሐሳብ እኛ ስንሰቃይ፣ እኛ ችግር ላይ ስንሆን፣ ቤተክርስቲያን ስትሰቃይ እነሱ ይጸልያሉ የሚል ነው ያለው ሐሳብ። አንዱ ብልቶች ደስ ሲከብር ሌሎች ብልቶች ደስ ይላቸዋል የሚለው ደግሞ በሰማይ ታላቅ ደስታ ይሆናል። ለምሳሌ አይደል፣ አንድ ወደ ቤተክርስቲያን ሲጨመር አንድ አባል በሰማይ ታላቅ ደስታ ይሆናል ይላል ሉቃስ ላይ። ከዚህ ጋር ስናየው ቤተክርስቲያን አንድ ናት፣ መሰረቷ የሚያጋጥማት ክርስቶስ ነው በሰማይም በምድርም። ስለዚህ እኛ ስንሰቃይ ዝም አይሉንም። ይሄ ነው ቅዱሳን ምልጃን የሚያሳየው ተዘዋዋሪ ጥቅስ ያልኩት። በተለይ ይሄ ራእይ 6:9 ያለው ሐሳብና አንደኛ ቆሮንቶስ 12ን ስናገናኘው ቅዱሳን በሰማይ ይለምኑልናል። በሰማይ ደግሞ ሲለምኑልን ከምን አንጻር ነው? የክርስቶስ አካል ከመሆናቸው አንጻር ነው ማለት ነው። ከዛ በተረፈ ቀጥታ ይሄንን ልምምድ ከምድር ሆነው ወደ ሰማይ ቅዱሳንን ይጠየቋሉ ወይ መጽሐፍ ቅዱስ ላይ ካላችሁ ቃል በቃል የለም። ቃል በቃል ባይኖርም ችግር የለውም። ምክንያቱም እኛ የቃል በቃል አማኞች አይደለንም። መጽሐፍ ቅዱስ ብቻ ካልተጻፈ ትክክል አይደለም የሚልም አመለካከት የለንም። ምክንያቱም ይሄ መጽሐፍ ቅዱሳዊ ሎጂክ ስላልሆነ ማለት ነው። ካልተጻፈ ትክክል አይደለም የሚል መጽሐፍ ቅዱስ ላይ የለም አንድም ጥቅስ። ኦኬ። መጽሐፍ ቅዱስ የበላይ ብቸኛ ባለስልጣን ነው የሚል የለም። ፕሮቴስታንቲዝም ላይ ለምሳሌ ሁለት ባህሪ ነው የሚያምኑት አይደል? ክርስቶስ ፍጹም ሰው ፍጹም አምላክ በሁለት ባህሪ የሚል አንድም መጽሐፍ ቅዱስ ጥቅስ የለም። ከየት ነው የመጣው? ይሄ በትውፊት ቴዎሎጂው እያደገ የመጣ ነው። ስለዚህ የቅዱሳን ምልጃም መጽሐፍ ቅዱስ ላይ ሐሳቡ አለ። ቴዎሎጂው ግን ቀስ በቀስ ዴቨሎፕ እያደረገ በአባቶች ትምህርት የምናሳየው ነው ማለት ነው። የቅዱሳን አባቶች ለምሳሌ አንድ ልጥቀስላችሁ። ቅዱስ ቄርሎስ ዘኢየሩሳሌም ሲሪል ኦፍ ጄሩሳሌም ካቴቲካል ሌክቸር 23 ቁጥር 9 ላይ በቁርባን ጸሎት የቅዱሳን ስማቸውን እንጠራለን፣ በጸሎታቸው እግዚአብሔር ይቅርታችንን እንዲቀበለን ይላል። ኦኬ። ስለዚህ እኛ የአባቶቻችን ልጆች ነን። ቤተክርስቲያን በአንድ ሌሊት የተፈጠረች በአንድ ቀን የመጣች አይደለችም፣ በዘመናት መሃል ያለፈች ናት። አባቶች ደግሞ ትምህርታቸውን የቤተክርስቲያንን ትምህርት በገለጡበት መጽሐፋቸው እንደዚህ አይነት ጽሑፎችን እናገኛለን። ስለዚህ ይህ ትምህርት የጥንት ሐዋርያት አባቶች ነው። ይህንንም ደግሞ ሁሉም አፖስቶሊክ ቸርችስ ወይም ሐዋርያዊ ቅብብሎች ያላቸው ካቶሊክም ምስራቅ ኦርቶዶክስም ሁሉም የሚቀበሉት ትምህርት መሆኑ ራሱ የቤተ ክርስቲያን የጥንቷ ትምህርት መሆኑና የጥንት ልምምድ መሆኑን የሚያሳይ ነው። መጽሐፍ ቅዱስ ላይ ከሌለ ስህተት ነው የሚል አቋም ካለህ ግን ያንን አቋምህን ከመጽሐፍ ቅዱስ ለኔ ማስረዳት አለብህ።
አሁን መጥቷል። ኦኬ እሺ፣ ቴንክ ዩ ያ በጣም እናመሰግናለን። በዚሁ በተጠቀሰችው ጥቅሶች ላይ ኤርሚ እያወራ ከሆነ አይሰማም። ስልክ ገብቶበት ነበርና ኤርሚ እያወራ ነው፣ ስልክ እየገባበት ነው እንጂ አይሰማም። ድምፄ አይሰማም እንዴ? አሁን መጥቷል። መቼ ጀምሮ ነው ሰዓት ያዝ የምትሉ? ከታችሁ ናችሁ እንዴ? እሷ እስከምታወራ ጠብቀናል። እሱ ድምፁ እየተሰማና አይደለም። ኤርሚ ድምፄ ይሰማል አይሰማም? አሁን መጣል። እሺ፣ ለምንድን የተቋርጠው? እያወራሁ እኮ ነበረ። አይ ተቋርጠ ነበረ፣ ስልክ እየገባብኝ ነበር። እሺ ቴንክ ዩ። ችግር አይ ነው፣ ስልክ አልገባብኝም፣ ግን አዶ ነው እንግዲህ ወይ በዛኛው በሳምሰንጌ ይገባለሁ። የኛው እጄ ላይ ባለ ስልክ የምጠቀምበት ሞባይል ነው። ድንገት ቴክስቶች እየገባቡ ስለነበረ ለዛ ከሆነ ብዬ በሚል ነው። ኦኬ መልካም። ምንድን ነው ያልኩትኝ? የራእይ መጽሐፍ ምዕራፍ 6 ቁጥር 9 እና የአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 16 እና የቤተክርስቲያን አባቶች ብላ ካለቻቸው ያዕቆብን ነው አይ ቲንክ ጠቅሰዋለች ይመስለኛል። ግን ከሐዋርያቱ መሰረት ከሆኑት የቤተክርስቲያን አባቶች ከሐዋርያቱ ሊያመጡ ሳይችሉ ሲቀሩ በአንደኛ መቶ ክፍለ ዘመንም በሁለተኛው በሶስተኛው በአራተኛውም መቶ ክፍለ ዘመን የተነሱ የቤተክርስቲያን አባቶች የቅዱሳት መጽሐፍትን በተረጉሙበት በእነሱ ትርጓሜ በእነሱ ቮሊዩም ውስጥ እንደዚህ ተብሏል ተጽፏል ብለው የሚደበቁት አለ። እኔ ቅዱሳት ሐዋርያት በዚህ ጉዳይ ላይ የእግዚአብሔር ቃል የሚናገረው ነገር ከሌለ አግናጢዮስ በዘመኑ ላይ ቆሞ የዮሐንስ ወንጌልን ሲተረጉም እንደዚህ ያለው ብሏል ብሎ የሚለውን እኔ አልቀበልም፣ በግሌ ማለት ነው። እኔ አልቀበልም። ኦኬ መጽሐፍ ቅዱስ የእግዚአብሔር ቃል ምን ይላል? ኦኬ ያውም ደግሞ የተረጎመው ትርጓሜ ትክክለኛ ምንጭ እንኳን መሆኑ በማይታወቅበት ማለት ነው። ስለዚህ ግን አሁን የጠቃቀሰቻቸውን የራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ያለውን ጥቅስ እሱ ላይ ያለውን ቅዱሳን ስለኛ ይለምናሉ ብላ ያለችውን እሱ ላይ ቆመን ጥያቄ እንጠይቃታለን። ሳምሪ ማለት ነው። ያው አምስተኛው ማህተም የሚኖሩት እስከ መቼ አትበቀልም አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው፣ እንደነሱ ደግሞ ይገደሉ ዘንድ ያላቸው የባሮች እና የባልንጀሮቻቸው የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። ከዛ ስድስተኛው ማህተም መፈታት ነው። ይህ እንግዲህ አምስተኛው ማህተም ሲፈታ ያለው ላይ ቁጥር 9 ቁጥር 10 ቁጥር 11 ላይ በተጻፈው ክፍል ላይ ቅድም ዶክተር ስምሪ ስትናገር ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ምን አለች? ስለኛ ይጸልያሉ፣ ጸሎት ነው ያቀረቡት ብላለች። እዚህ ክፍል ላይ ጸሎት አቀረቡ፣ ስለ እናንተ ይጸልያሉ ብሎ የሚለውን ክፍል ክሌም ስላደረግሽው ያን ክፍል እስኪ ያሳየን። የትኛው ቁጥር ላይ ያለውን ኃይለ ቃል ወስደሽው ነው ስለ እናንተ እንደሚጸልዩ ስለማ ስለጸለዩ ነው? በምድር ስላሉ ሰዎች ነው የጸለዩት። እዚህ ጋር ስለ ቤተክርስቲያን ነው የጸለዩት። እዚህ ጋር እነዚህ ሰዎች ሕያዋን ናቸው እና እሱን አሳየን። ከዛ ወደሚቀጥለው ላይ እንሄዳለን። ቴንክ ዩ። ደቂቃ አለ ኤርሚ፣ የብዙ ደቂቃ አይ ነው ገና እኔ ጥያቄ ላይ ነኝ። የራሴን ሀሳብ በኋላ ነው በተናገረችው ላይ ጥያቄ እንጠይቃት። ምንም ዲቤት አይደለ ያዝነው። እሺ በተናገረችው ላይ ጥያቄ ነው ያልኳት። ሳምሪ ያለሽ ሳምሪ አለው ኤርሚ። ያው ሰዓታችንን መጀመሪያ ማብራሪያ ላይ እንቀጥላለን፣ ከዛ በኋላ ጥያቄ እንጠያየቃለን በሚለው ነው ያሰብኩት። ስለዚህ እሱ ይቀጥል፣ ሀሳቡን ይጨርስ፣ የጥያቄ ሰዓት ላይ እንጠያየቃለን። ኦኬ እንደዛ ነው ያልሽው? ኦኬ እሺ። ስለዚህ እዛው ቦታው ላይ እንገናኝ ማለት ነው፣ በተጠቀሱት ጥቅሶች ላይ ማለት ነው። እሺ እንግዲህ ቅዱሳን ሰዎች ከሞቱ በኋላ በሰማያት ይለምናሉ ብሎ የሚለውን ቅድም ዶክተር ሳምሪ እንዳረጋገጠችው የፈለገውንም ፈልፈል አምጥታ ልታረጋግጠው የማችለው የእግዚአብሔር ቃል ይህን ትምህርት አያስተምረንም። መጽሐፍ ቅዱስ የእግዚአብሔር ቃል ይህን ትምህርት አያስተምረንም። እሷም ቃል በቃል የተጻፈው የለም ነው ብላ ያለችው በተባራሪና በተዘዋዋሪ ግን
በላ ያለቻቸው ተዘዋዋሪና ተባራሪ በላ ያለቻቸው የእግዚአብሔር ቃልን የጠቀሰቻቸው ጥቅሶች አሉ። ጥያቄው ላይ እንገናኝ። እኔም ጥያቄው ላይ እንድንገናኝ እፈልጋለሁ። ኦኬ። ስለዚህ አሁን እነኚህ ቅድም የጠቀሰቻቸው ጥቅሶች በሙሉ ቅዱሳን ሰዎች ከሞቱ በኋላ ኦርቶዶክሳውያን አሁን በአጸደ ገነት ሆነው ይማልዳሉ ብለው የሚሉትን ትምህርት አስረጂ ሊሆን የሚችል አንዱም ክፍል የለም። የአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 12 ቁጥር 26 ላይ የተጠቀሰው እሱ ክፍል፣ እንደዚሁም ደግሞ በራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ያለው ሌሎችም የሚጠቃቅሷቸው ክፍሎች ካሉ አንዱም ክፍል ቅዱሳን ሰዎች ከሞቱ በኋላ ይማልዳሉ ይለምናሉ ብሎ የሚለው አስረጂ ሊሆን አይችልም። ኦኬ። ታዲያ ቅዱሳን ሰዎች ከሞቱ በኋላ ይማልዳሉ አይማልዱም? በቤተክርስቲያኒቱ ውስጥ በራሷ በኦርቶዶክስ ቤተክርስቲያን እንኳን መንትያ ትምህርት ነው ያለው። ግማሹ ይማልዳል ይላል፣ ግማሹ አይማልዱም ይላል። መጽሐፍቶቻቸውም እንደዛ ነው ብሎ የሚሉት ማለት ነው። እንኳን መጽሐፍ ቅዱስ ሊያጸድቀው ቀርቶ አይደለም የራሳቸው የቤተክርስቲያን መጽሐፍቶች እንኳን የተባሉት እንኳን ሊያጸድቁት አይችሉም። አንዱ ያጸደቀው ሌላ ይኮንነዋል፣ አንዱ ያጸደቀው ሌላኛው ያወግዘዋል ማለት ነው። ስለዚህ ቅዱሳን ሰዎች ከሞቱ በኋላ ለቤተ ክርስቲያን ጸሎትና ልመና ያደርጋሉ ብሎ የሚል አንድም ሐዋርያ ደግሞዋለሁ አንድም ሐዋርያ እንደዚህ ብሎ ያስተማረ የለም። ቅዱሳን ሰዎች ከሞቱ በኋላ ለክርስቶስ አካል ብልቶች ናቸውና አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 12 ላይ ተጠቅሰዋልና በዛ በአካል ውስጥ ብልቶች ናቸውና እነዚህ ብልቶቹ የሆኑቱ በሰማያት ሆነው ለቤተ ክርስቲያን ይጸልያሉ ብሎ የሚል የእግዚአብሔር ቃል ላይ የተጻፈ የለም። ያስተማረ ሐዋርያ የለም። በኋላ ታሳየናለች ያስተማረ ሐዋርያ እና የተናገረ ሰው ካለ ማለት ነው። ስለዚህ መጽሐፍ ቅዱሳችን ቅዱሳን ሰዎች ከሞቱ በኋላ ይለምናሉ ብሎ የሚል ትምህርት የለውም። በአጸደ ነፍስ ሆነው በገነት ሆነው ይለምናሉ ብሎ የሚል ትምህርት የለውም። እሷም ቅድም እንደተናገረችው መጽሐፍ ቅዱስ የሚናገረው ማለት ነው። የለም፣ እንደዚህ አይነት ትምህርት የለም። ቃል በቃል የለም ነው ያለችው። በተዘዋዋሪም የለም። በተዘዋዋሪ ያው ለማምለጥ ብለው የሚጠቅሷቸው ጥቅሶች ናቸው። ኦኬ፣ የሚጠቅሷቸው ጥቅሶች ናቸው። በጣም ግን የሚያሳዝነው እነሱ ቅዱሳን ሰዎች ከሞቱ በኋላ አይለምኑም፣ ይለምኑልናል፣ በሰማይ ይለምኑልናል። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ብለው ሸዋው ሰውዬ ከሞተ እንኳን በኋላ በመንግስተ ሰማያት ሆኖ አሁን ስለኛ ጸሎትና ልመና ምልጃን ያቀርባል ብለው የሚሉቱ ኢየሱስ ክርስቶስ ግን አሁን ሞቶ ከተነሳ እንኳን በኋላ በዛ በቀደመው በምድር በነበረበት ዘመን ባቀረበው መስዋዕትነት እንደዚሁም ባቀረበው ጸሎትም ሁሉ ጭምር ጸሎቱ ዘላለማዊ ነው፣ መስዋዕቱም ዘላለማዊ ነው ብለው አያምኑ። ካመኑ ግን የአንድ ጊዜ ያቀረበው ጸሎት አንድ ጊዜ ያቀረበው መስዋዕትነት ዘላለማዊ ከሆነ አንድ ጊዜ ያቀረበውም ጸሎት ዘላለማዊ ነው። ስለዚህ ጌታችን ኢየሱስ ክርስቶስ በመስዋዕትነቱ ብቻ ሳይሆን ከአብ ጋር ያስታርቀን በጸሎቱም ጭምር ነው። ልብ በሉ፣ በጸሎቱም ሁሉ ጭምር ነው። ጸልዩዋል በምድር ላይ። ኦኬ፣ ያ ጸሎት ደግሞ ዘላለማዊ ጸሎት መሆን አለበት። መስዋዕቱ ዘላለማዊ ከሆነ ክህነቱ ዘላለማዊ እንደሆነ ሁሉ መስዋዕቱ ዘላለማዊ ነው፣ ጸሎቱም ዘላለማዊ ነው ማለት ነው። ዘላለማዊ ማለት ምን ማለት ነው? አሁን ኢየሱስ በሰማያት ይጸልያል ብለን እኛ አናምንም። ቃል በቃል ይጸልያል ብለን አናምንም። በግርድፍድፍም የተጻፈ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ኢየሱስ አሁን በሰማያት ደፋ ቀና እያለ ይጸልያል ብላ ትላለች። መረጃውን ጥያቄው ላይ ስንገናኝ ታዩታላችሁ። ዓለም ይሰማል ማለት ነው። ስለዚህ ኢየሱስ በሰማያት ሆኖ ምልጃን ወይ ደግሞ ጸሎትን ብሎ የሚለውን ከምልጃ ጋር አገናኝተውት ልክ ነው። ከምልጃ ጋር ይገናኛል። ከምልጃ ጋር ብቻ ሳይሆን ከምርቅም ጋር ይገናኛል። የቋንቋው ልሂቃን በሙሉ የሰሩት መዛግብተ ቃላት እጆቼ ላይ ያሉ በሙሉ እርቅን ምልጃን እርቅ ብለው ተርጉመውታል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ማስታረቁን እንጂ ማማለዱን አንቀበልም ብላ የካደችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ሐዋርያቱ ግን እርቅም ምልጃ የሚለውን ቃል ለሁለቱም ተጠቅመውታል። ለጌታችን ለኢየሱስ ክርስቶስ በአዲስ ኪዳን ላይ ቃሉ ለጥቅም ውሏል ማለት ነው። እርቅም ብሎ የሚለው ቃል ለጥቅም ውሏል። ምልጃም ብሎ የሚለው ቃል ለጥቅም ውሏል። መካከለኛ ብሎ የሚለውም ቃል ለጥቅም ውሏል ማለት ነው። ኦኬ። ስለዚህ የጌታችን የኢየሱስ ክርስቶስ ምልጃ ወይ ደግሞ ማስታረቅ እውን ሆኖ በመጽሐፍ ቅዱስ እውን ሆኖ ደምቆ ተጽፎ ሳለ እሱን አንቀበልም ብለው ይላሉ። የቅዱሳን ግን ምልጃ እውን ሆኖ እንኳን ባልተጻፈበት መጽሐፍ ቅዱስም ቃል በቃል አይናገርም ብላ ቅድም እንዳለችው በማይናገርበት ማርያም በሰማይ ታማልዳለች ይለዋል። ኢየሱስ ግን አያማልዱም ይላል። ሐዋርያቱ የጻፉትን ይክዳሉ፣ ሐዋርያቱ ያልጻፉትን ያምናሉ። የጌታን ማስታረቅና የጌታን ምልጃ ሐዋርያቱ ጽፈውታል፣ ደምቆ በአዲስ ኪዳን መጽሐፍ ተጽፏል። የማርያምን አማላጅነት ግን አልጻፉም። ኦርቶዶክሳውያን ሐዋርያት የጻፉትን ይክዳሉ፣ ሽምጥጥ አድርገው ይክዳሉ። አናምንም፣ አንቀበልም። እነሱ ይበሉ እኛ ግን አንለውም ይላሉ። ለጌታችን ለኢየሱስ ክርስቶስ ቃሉ አይቀጸልም፣ አይነገርም ይላሉ።
ለማርያም ግን ሐዋርያቱ ዝም ያሉትን እነሷ ግን ታማልዳለች ብለው ይላሉ ማለት ነው። ስለዚህ በአጠቃላይ የሞቱ ቅዱሳን ሰዎች በተለይ መጽሐፍ ቅዱስ ላይ ያሉትን ነው ብዬ የሞቱ ቅዱሳን ሰዎች ብዬ የምለው እንጂ እነሱ ቅዱሳን ብለው የሚጠሯቸውን አይደለም። አንዳቸውም የቅድስና መስፈርትን አይሞሉ። ቅዱሳን ብለው የሚሏቸው አንዳቸውም አቡነ ተክለ ሃይማኖት፣ ጊዮርጊስ በሏቸው አንዳቸውም የቅድስናን መስፈርት አይሞሉ አያሟሉም። በራሳቸው ቤተክርስቲያኒቱ ደረጃ ብለው የሚሉት 10 ደረጃ ብለው የሚሉት አለ ወይ ደግሞ ዮሐንስ ካማ የሚባል ሰው ነው የጻፈው ገድለ ተክለ ሃይማኖትን ሲጽፍ እሱ ከሞተ ከስንት መቶ ዓመት በኋላ ነው የተጻፈው። ግን በመጽሐፍ ቅዱስ መስፈርት አንድ ሰው ጻድቅ ወይ ቅዱስ ተብሎ የሚባለው በየትኛው መስፈርት ነው ተብሎ ሲባል መጽሐፍ ቅዱስ ኦርቶዶክስ 10 መስፈርት ይህንን ያሟላ ቅድስና ማዕረግ ብላ እንደምትሰጠው በእንደዛ አይነት አይልም መጽሐፍ ቅዱስ። መጽሐፍ ቅዱስ ለቅድስና አንድ መስፈርት ነው ያለው። እሱም በእግዚአብሔር ላይ በኢየሱስ ክርስቶስ ያመነ በስሙ የኃጢአቱን ይቅርታ ያገኘ ይቀደሳል፣ ይጸድቃል ማለት ነው። ምንድነው አስቆምጪ ጨረስኩ ደቂቃ ኤርሚዬ ሰዓትን ጨርሳ። አይ ማለት እኮ ስላቋረጣችሁት ብዬ ነው እኔም ዝም ያልኩት። ቅድም 3 ደቂቃ ወስዶ ነበር እሱና ጥያቄ የሚመስል ግን ማብራሪያ ያለው 3 ደቂቃ ወርቶ ከዛ ነው 5 ደቂቃ የተሰጠው። ስለዚህ አንድ ደቂቃ ወስጄ አብራራና መጠየቅ እንችላለን። እኔ ጠይቀዋለሁ፣ 1 ደቂቃ አብራራና ጥያቄን ጠይቀዋለሁ፣ ከዛ እሱም ይጠይቀኛል። ጥያቄ 3 ደቂቃ ይበቃናል አይደል ኤርሚ? ምን ይመስላል? ታይም ስለሌለኝ ስራ ልጀምር። 3 ደቂቃ ጥያቄ 3 ደቂቃ ብናረግ ሳምሪ ይኸውልሽ፣ አሁን አንቺና ልወጣ ነው። 3 ደቂቃ ብቻ እንጠያይቅና ልውጣ። እሺ ሳምሪ፣ አንቺና እሱ የምታወሩት ውይይት ለእኛ ትልቅ ትምህርት ስለሆነ ነው። ገብቶሻል አይደል? ገባኝ። ኤርሚ ስራ ላይ ያለው ብላ ስላለች ትችላለች እንትናት በላ በቃ 30 ሰከንድም በቂ ነው እሱ ላለው ነገር ማለት ነው። ኦኬ ብዙ ያወራው ነገር ላይ አውት ኦፍ ኮንቴክስት ነው ውይይታችን። ቅዱሳን በሰማይ ሆነው ይጸልያሉ ወይ የሚለውን ነው። እሱ ላይ የቤተክርስቲያኑን አቋም ወክሎ ምንም ያወራው ነገር የለም። የነሱ ቤተክርስቲያን ቅዱሳን በሰማይ ይጸልያሉ ነው፣ አይጸልዩም ነው፣ አያውቁም ነው፣ ያውቃሉ ነው ብለው የሚያምነውን ነገር ያብራራው ነገር የለም። እያወራ ያለው ከቴክስቱ ከኮንቴክስቱ ውጪ ስለ ክርስቶስ ምልጃ ቅዱሳኑ ራሱ ቅዱሳን ይባላሉ አይባሉም የሚለው እሱ ርዕስ ሆነ ሌላ ነው ወይስ ጥያቄ ነው? ቅድም አንተ 3 ደቂቃ ስለወሰድክ 30 ሰከንድ ልውሰድና በቃ ችግር የለውም። እሺ ወደ ጥያቄ ልቀጥል። የአንተ ቤተክርስቲያን ቅዱሳን በሰማይ ይጸልያሉ ነው ወይስ አይጸልዩም ብለህ ነው የምታምነው? በእናንተ ቤተክርስቲያን አስተምሮ አይጸልዩም ብለህ ነው የምታምነው? አይጸልዩም የሚል መጽሐፍ ቅዱስ አይጠቅሳለህ? አይጸልዩም። ምን መጽሐፍ ቅዱስ በዚህ ጉዳይ ላይ የሚናገረው ነገር ስለሌለ መጽሐፍ ቅዱስ አይጸልዩም ብሎ ቀጥታ እንዲጻፍ አያስፈልግም። አይጸልዩም። ስለዚህ ያንተን አቋም የሚወክል መጽሐፍ ቅዱሳዊ ማስረጃ የለም። አይጸልዩም። በቃ መጽሐፍ ቅዱስ ይጸልያሉ ብሎ ባልተናገረበት እኛ መጽሐፍ ቅዱስ ባልተናገረበት እንደናንተ ይጸልያሉ ብለን አንናገርም። አይናገርም መጽሐፍ ቅዱስ እንደናንተ። ኦኬ ሶሪ ሚውት አድርጌዋለሁ። ሲገባ አልሰማሁም። ሚውት አድርገው ባቤ። ይሰማል? አዎ ይሰማልኝ። አንዴ እነሱ እስከሚጨርሱ ሚውት አድርገውና ትጠይቃለህ። እሺ ቀጥ ይሰማል። ኧረ ሚውት አድርገው ባቤ። ባቤ ሚውት አድርገውና ቆይ። አሁን አልሆነም። ቆይ እኔ ሚውት አደርጋለሁ። ተው በቃ አሁን ሚውት ነው፣ አትነካ። እኔ ሚውት አደርጋለሁ። ተው በቃ ተው፣ አትንከው። እሺ ሳምቢ ቀጥሎ። ኤርሚ ይቅርታ አልሰማም እንዴ? ተቀጠል፣ ጥያቄውን ተቀጠል፣ እኔ እመልሻለሁኝ። ኦኬ ሳምቢ አለሽ? ስራ ላይ ስለሆነች እኮ ነው። ምን ላድርግ ታዲያ? እሺ እኔው ጠይቄው እኔ አልመልስ። የጠየቀችው ጥያቄ መልሻለሁ። ተቀጥል ጥያቄው። ሀሳብ የለም ግን እናንተ እንደ ቤተክርስቲያን ባይኖርም እንደዛ ታምናላችሁ። ጥሩ እሺ። መጽሐፍ ቅዱስ ላይ 2 ባህሪ የሚል አለ ስለ ክርስቶስ። አርስታችን አይደለም። አይ ሀሳቡ ስለሚገናኝ ነው። የቅዱሳን ምልጃ ነው አርስታችን አይደለም። 2 ባህሪ የሚል ሀሳብ አለ። አላነሳንበትም። ያወራነው ማወቅ አለበት። ከሞቱ በኋላ
እሺ ተውኩት። እሱን ትቼዋለሁ፣ ችግር የለውም። ዶክተር ስምሪ ያወራሉ ተውኩት። ኤርሚ ትቼዋለሁ፣ ችግር የለውም። መጽሐፍ ቅዱስ ቅዱሳን ከሞቱ በኋላ በሰማይ ሆነው አይጸልዩም የሚል ጥቅስ አለው? ወይም ምልጃው ይቋረጣል፣ በምድር ሲያደርጉት የነበረው ጸሎት ይቋረጣል የሚል ጥቅስ አለ? ነገርኩሽ እኮ ቅድም፣ እሱ መለስኩልሽ። ቅዱሳን አሁን በሰማያት ሆነው ይማልዳሉ ብሎ የሚል መጽሐፍ ቅዱስ ስለማያስተምረን መጽሐፍ ቅዱስ መባልበት እኛ ዝም ነው የምንለው። ደግመሽ ጠየቅሽኝ ማለት ነው። ኦኬ እሺ። ቅዱሳን የጌታ አካል ናቸው፣ ብልት ናቸው የክርስቶስ በሰማይ ያሉ ቅዱሳን? አዎ አካል ናቸው። አካል እንደሆኑ በቤተክርስቲያን ውስጥ አካል እንደሆኑ መጽሐፍ ቅዱስ ይናገራል። በሰማይ ሲሄዱም አካል ናቸው። ምንድነው አካል ናቸው ማለት? በሰማይ ሲሄዱ የክርስቶስ አካል ብልት፣ የክርስቶስ ብልት ናቸው። በክርስቶስ አካል በሆነችዋ በቤተክርስቲያን ውስጥ ብልቶች ናቸው። ኦኬ ብልት፣ አንዱ ብልት ሲሰቃይ አንዱ ብልት ዝም ይላል የሚለው ጥቅስ አንደኛ ቆሮንቶስ 12 ላይ ያለውን ጠቅሼልሃለሁ። ስለዚህ ብልቶች በሰማይ ሆነው ከታች ላለ ነው ዝም ይላሉ፣ እንደዛ የሚል ጥቅስ አለ። እሱ ክፍል ለምን እንደተጻፈው አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 26 ለምን ነበር የተጻፈው? አይ ብልት ናቸው የሚለውን ተስማማህ? አንዱ ብልት ሲሰቃይ አንዱ ብልት ዝም አይልም የሚል ጥቅስ አለ አይደል? ስለዚህ አዎ ይላል ያው መጽሐፍ ቅዱስ ቁጥር 26። ስለዚህ ብልት ከሆኑ በሰማይ ስለሆኑ ሲሰቃዩ ስንሰቃይ ዝም ይላሉ የሚል ሐሳብ አለ። ያንን የሚያስረዳ ስለማያውቁ ስለእናንተ በምድር ስላሉ ቅዱሳን የምድር ያሉ ቅዱሳን ሲሰቃዩ በሰማይ ያሉት ዝም አይሉም ብሎ የሚል የለም። ለምሳሌ እነ ቅዱስ ጳውሎስ በሮም መንግስት በሰማይ ስለማያውቁ ነው አያውቁም ነው ሐሳብ። አልጨረስኩም። አይ ጥያቄ እኔ ሰዓት ስለሆነ የምፈልገው ሰዓት ላይ አያስቆምም። ጥያቄውን ጠይቅሽኝ አይደለ? እነ ቅዱስ ጳውሎስ በመከራው ሲንገላቱ የሮም ቄሳር መንግስታት ሲያንገላቷቸው በስቃይ ውስጥ በነበሩበት ሰዓት ላይ በሰማይ የነበሩት ከነሱ በፊት የቀደሙቱ የሞቱቱ እና አብርሃምና ይስሐቅ እና ያዕቆብ አብረዋቸው ይሰቃዩ ነበር ብሎ የተጻፈ የለም። አብርሃም ጻድቅ ነው፣ አዎ። ይስሐቅ ጻድቅ ነው፣ አዎ። የቀደሙ የብሉይ ኪዳን ነቢያት ከነ ጳውሎስ ጋር አብረው በመከራቸው ይሰቃዩላቸው ያለቅሱላቸው ነበር፣ ደረት ይደቁ ነበር ብሎ የሚል መጽሐፍ ቅዱስ ላይ የለም። ስለዚህ መጽሐፍ ቅዱስ ዝም ባለበት እኛ ዝም ነው የምንለው። ቴንክ ዩ። አፍጠኙ ቶሎ ጥያቄ እሺ ኔት አስወጥቶኝ ነበር መሰለኝ። ስለዚህ ቅዱሳን በሰማይ ሆነው ብልት ከሆኑ አንዱ ብልት ሲሰቃይ ሌላው ብልት ዝም አይለውም የሚለውን ጥቅስ ካንተ ሐሳብ ጋር ስለማይሄድ ነው ያልተቀበልከው እንጂ መጽሐፍ ቅዱሳዊ ሐሳብ የለህም። በሰማይ ሲሆኑ አያውቁም የሚል ማለት ነው አይደል? አሁን ያንተ ሐሳብ ምንድነው? በሰማይ ሲሆኑ ያንቺን መሰቃየት አያውቁም የሚል ነው። ስለዚህ በሰማይ ሲሆኑ አያውቁም የሚል ጥቅስ አለ። አሁን ለመጨረሻ ጊዜ ልጠይቅህ። በሰማይ ሲሆኑ አሁንም ደግሜ ልንገርሽ እነ ቅዱስ ጳውሎስና ሌሎቹ ቅዱሳት ሐዋርያት በሮም መንግስታት ውስጥ ሲሰቃዩ ስለ ክርስቶስ ኢየሱስ መከራ ሲያደርሱባቸው ከነሱ በፊት የነበሩት የብሉይ ኪዳን ቅዱሳት ነቢያት በስጋ በምድር ላይ የነበሩት እነ ኢሳያስ እነ ኤርሚያስ እነ አብርሃም እነ ይስሐቅ እነ ሳሙኤል ይቀድሙ ነበር። እነ ጳውሎስ በምድር ሲሰቃዩ እነዚህም ቅዱሳን በሰማይ ሆነው ስለነሱ ይሰቃዩ ነበር፣ ያለቅሱ ነበር፣ ይለምኑ ነበር፣ ይጸልዩ ነበር ብሎ የሚል የተጻፈ የለም። መጽሐፉ ዝም ነው ያለው። ስለዚህ ዝም ስላለ ኦኬ፣ አንድ ሰው ዝም ስላለ ዝም ነው ማለት ያለበት ወይስ ኔጌቲቭ አቋም ይዞ ነው መቀጠል ያለበት? ስለዚህ ኔጌቲቭ አቋም ለምን ያዝክ? ኦኬ ኔጌቲቭ አቋም አይጸልዩም ብለህ ከራስህ ለምን ጨመርክ? ዝም ነው ማለት ያለበት፣ አላውቅም ነበር ማለት ያለበት። ዶክተር ስንዴ ነው እኔ የምመልሰው አንቺ ልትነግረኝ አይገባ። እኔ ነኝ የምመልስልሽ አይደል? መጽሐፉ ዝም ካለ ዝም ነው ምለው ካልክ እኮ አንተም ዝም ነው ማለት ያለብህ። ይጸልያሉ አይጸልዩም የሚለውን አላውቅም። መጽሐፉ ዝም ስላለ ነው እንጂ ኔጌቲቭ አርጊመንት መያዝ እንዴት ነው የሚያስኬድህ? መልሼልሻለሁ። ኔጌቲቭ አርጊመንት መያዝ እንዴት እንዳስኬድህ ንገረኝ። አንቺ እኔ መለስኩልሽን መልስ የሚጥም መልስ ነው የመለስኩልሽ። ከአንቺ ካልጣመሽ አንተ ግን እንደዚህ ብለህ ነው ልትመልስልኝ የሚገባው ብለሽ ጥያቄውንም ጠይቀሽ መልሱን ደግሞ ለእኔ ሰጠሽኝ። ለእኔ አይደለም። ቆይ አንድ ጊዜ ያን የመለስኩልሽ ያን የጠየቅሽኝን ጥያቄን የመለስኩልሽ አልዋጥ ሲሉሽ እውነት ችግር የለውም። አንዴ ኧረ ማብራሪያ ያረከው ኤርሚ ምን ሆነ ነው? እንደ አቋም መያዝ የለብህም ብዬ እኮ አልፌያለሁ። እኔ ወደ ጥያቄ ልሂድ። ዮሐንስ ራዕይ ምዕራፍ 6 ቁጥር 9 ላይ በምድር ስላሉት ለምን አትፈርድም ሲሉ በምድር ስላለው ያውቃሉ አያውቁም? በምድር ስላሉት ለምን አይፈርዱም ብለው አላሉም። ሲጀምር ስለራሳቸው ፍርድ ነው የጠየቁት። በምድር ላይ ስላሉት እስከ መቼ አትበቀልም ያሉት በምድር ላይ እንዳልተበቀለ ያውቃሉ አያውቁም? ደማቸውን በምድር ላይ ስላፈሰሱ ነፍሳት ሰዎች ስለነሱ ነው ፍርድን የጠየቁት። ይሄ ደግሞ ከዘፍጥረት መጽሐፍ ምዕራፍ 4 ላይ ከተገናኘው ጋር ቃየል አቤልን በገደለበት ጊዜ የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል ብሎ ባለበት በምድር ላይ እንዳልተበቀለላቸው በምን አወቁ? በምድር ላይ እንዳልተበቀለላቸው በምን አውቃሉ? ሕያዋን ናቸው። ደማችንን በምድር ላይ ያፈሰሱትን እስከ መቼ ድረስ አትበቀልም ብሎ ልክ
የአቤል ደም ስለ ቃየል በጠየቀው አይነት ጥያቄ ነው የጠየቁት እነሱ እኮ። እንዳልተበቀለ አውቀዋል አላወቁም ነው ጥያቄው እኮ። በምድር ላይ እንዳልተበቀለ ደማቸውን አውቀዋል አላወቁም። የበቀል ቀን መቼ ነው? የፍርድ ቀን መቼ ነው? ስለ በቀል አይደለም ፖይንት እኮ ስለማወቅ ነው። ይህን ጥቅስ የምጠቀመው ስለ ኖሌጅ ነው እንጂ ስለ በቀል አይደለም። ይህ ስለ ፍርድ ቀን ይኸውልህ በምድር ላይ አሁን የኔን ጥያቄ መልስልኝ። ለምን ሽፍት ታደርገዋለህ? መቼ ነው የፍርድ ቀን የሚለው ለጋ ለምን ትሄዳለህ? የኔ ጥያቄ ይኸውልህ ኤርሚል፣ የኔ ጥያቄ ለምን አትመልስልኝ? በምድር ላይ እንዳልተበቀለ ያውቃሉ አያውቁም? ሳምሪ ጥያቄሽ ገብቶኛል ዶክተር ሳምሪ። ጥያቄ ሳይገባኝ እኔ መመልሰው አይደለሁም። ኦኬ ወይ ያውቃሉ በይ ወይ አያውቁም በይ። የበቀልን ፍርድ ጠይቀዋል አምላካቸውን እግዚአብሔርን። ይሄ ደግሞ መጠየቅ በእነሱ የተጀመረ አይደለም ነው ብዬ የምልሽ። ኦኬ የጻድቃን ነፍስ አለመፈረዱን ያውቃሉ ወይስ አያውቁም? የጻድቃን ነፍስ ጥያቄያችን ለምን አትመልስም? በቀጥታ 5 ደቂቃ ተጠቅመሻል፣ ግን ጨምሪና መጠየቅ የምትፈልጊው ነገር ካለ የለውም። በቃ መጠየቅ ትችላለህ። ያውቃሉም አያውቅምም አላልከኝም። ሌላ ማብራሪያ ነው የሰጠኸኝ። አይ በቃ ችግር የለውም። አንተ ጠይቅ በቃ ቴንክ ዩ። በራዕይ መጽሐፍ ምዕራፍ 6 ቁጥር 9 አንቺ በጠቀሽው ጥቅስ ላይ እዛ ያሉ ቅዱሳን በምድር ስላሉ ሰዎች ጸሎትና ልመና ለምነዋል ብለሽናል። ቅድም ካሜራ ልክፈት እንደዚህ ላሳይ። ቅድም ስለኛ ጸሎትና ልመና ለምነዋል ብለሻል። ራዕይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ያለው ማለት ነው። ስለ እናንተ ጸሎትና ልመና እንደሚለምኑ የሚናገርበት የመጽሐፍ ቅዱስ ክፍል የትኛው ቁጥር ላይ ያለው ነው? አይ ብለሻል። ይሄው ብለሻል። ጽፌዋለሁ። ሪከርድ አድርጌሽ ያለው ዶክተር ስለኛ ቃል አልተጠቀምኩም። ስለኛ ይጸልያሉ ብለሻል። ራዕይ መጽሐፍ ምዕራፍ 6 ቁጥር 9ን ቅዱሳን ሰዎች ከሞቱ በኋላ ስለኛ ይጸልያሉ ብለሽ ነው ዋቢ አድርገሽ ያመጣሽው ማለት ነው። እኛ ይህንን ጥቅስ የምንጠቀመው እንደሚያዩ እንደሚያስተውሉና ከእግዚአብሔር ጋር ግንኙነት እንደሚያደርጉ እንደሚጠይቁ ለማሳየት እንጂ ስለኛ የሚለውን አላልኩም። ሪከርዱን አውጥተህ ማሳየት ትችላለህ። ሪከርዱን አሰማለሁ። በኋላ ላይ ሪከርዱን አሰማለሁ። ኦኬ እንዴት እንዳልሽ በኋላ ላይ ሪከርዱን አሰማለሁ። ኦኬ ወደሚቀጥለው ልሂድ። ኦኬ እነዚህ ቅዱሳን ሰዎች እዚህ ጋር ስለ ራሳቸው ነው ፍርድን የጠየቁት ወይስ ስለ ሌሎች ሰዎች ነው ጸሎትና ልመናን ያቀረቡት? የበቀል ጥያቄ ነው እንዲበቀልላቸው የጠየቁትን ጥያቄ ስለ ራሳቸው የፍርድ እንዲፈርድላቸው ነው ወይስ ስለ ሌሎች ነው የለመኑት ልመናን? ደማቸውን እንዲበቀልላቸው ነው የበቀል ጥያቄ ነው ያቀረቡት ወደ እግዚአብሔር እንጂ ስለ ሌሎች እንዳልተፈረደ አውቀው ስለ ሌሎች እየለመኑ አይደለም ማለት ነው። እንዳልተፈረደ አውቀው ስለ ሌሎች እየለመኑ አይደለም። ቅድም ግን ያለችው ቅዱሳን ሰዎች በሰማያት ሆነው ስለኛ ይለምናሉ ብለው ኦርቶዶክሳውያን የሚያነሱትን ይህን ጥቅስ ያው ዶክተር ነፂም ማነው ዶክተር ሳምሪም ቅድም ብላው ነበረ። አሁን ግን ካደችው ማለት ነው። ስለዚህ ይሄ ክፍል ቅዱሳን ሰዎች ከሞቱ እኔ ይህንን ጥቅስ አላልኩም። እንደህያው እንደሆኑ እንደሚናገሩ ከእግዚአብሔር ጋር ከእግዚአብሔር ጥያቄ እንደሚያቀርቡ ነው። አንተ ዝም ብለህ ወደ ጥያቄው ብቻ ሄዱ። እኛ ሰምተናል ከመሰላችሁ ይኸው አላልኩም። በቃ አላልኩም ብዬ አረጋግጥኩ። በቃ ዶክተር ነፂ ደቂቃ ልጠቀምበት። ኦኬ ቴንክ ዩ። ኦኬ እሺ የጌታችን እናት ቅድስት ድንግል ማርያም አሁን ስለ እናንተ ጸሎትና ልመና ታቀርባለች አይደል? በሰማያት እንደ ማንኛውም ቅዱሳን ስለኛ ትጸልያለች። ይሄ ደግሞ የቤተክርስቲያን አባቶችም ውስጥ ያለ ነው። አስተምሯችን ነው። ትለምናለች አይደል? ሌላ መጽሐፍ ልትከፍት ከሆነ ግን ከወዲሁ ልንገርህ፣ ይሄ አስተምሯችን ስለሆነ ዶክትሪን ደግሞ በገድላት መጽሐፍ አንወያይም። በገድላት አንወያይም። ወንድማችን ገድላት ላይ ጥያቄ ካለህ መምህራንን መጠየቅ ትችላለህ። እንዴት እንጂ የማርያምን አማላጅ ዶክተር ነፂ እንዴ በኔ ደቂቃማ አትሰጭ ጫጫታ አታርጊ እኮ የቤተክርስቲያን ያለ ነው። አድምጪ ጫጫታ አታርጊ። ከሃይማኖት መሰረታችን በመድኃኒዓለም የኔን ጊዜማ ልክ እንደ ዲያቆን ፈለገ እንዳታርጊብኝ። ኦኬ የቤተክርስቲያናችሁ ትምህርት የሚቀዳው ከመጽሐፍ ቅዱስ ብቻ ሳይሆን ከቅዱሳት መጽሐፍትም ነው። ከገድላት፣ ከድርሳናት፣ ከታምራት የማርያምን አማላጅ አድምጪኝ። የኔ ጊዜ ነው። እኔ ስጠይቅሽ ብቻ ነው። አንቺ ለጥያቄ ብቻ ነው ትመልሺው። ኦኬ የቤተክርስቲያናችሁ መጽሐፍት ማነው የሚቀዳው? በሙሉ የቤተክርስቲያናችሁ ትምህርት የሚቀዳው ከመጽሐፍ ቅዱስ ብቻ ሳይሆን ከሌሎች መጽሐፍት ነው። ማርያም በሰማያት ሆና ትለምንልናለች ብለሽ ስትይ መጽሐፍ ቅዱሳዊ ጥቅስ ስጭን። ገድል እንዳልጠቅስብሽ ከፈለሽ የመጽሐፍ ቅዱስ ጥቅስ ስጭን።
የመጽሐፍ ቅዱስ ጥቅስ እኮ ኤክስፕሊሲትሊ ቃል በቃል በሰማይ ሆነው ስለኛ እንደሚለምኑ የሚያሳይ ቃል በቃል የለም ብያለሁ። በተዘዋዋሪ ግን በቃ መለሽልኝ። የለም ስለሆኑ ማርያም በሰማያት እንደማይል አንደኛ ስለ መድኃኒዓለም ደቂቃዬን አትፍጅብኝ። ኦኬ መጽሐፍ ቅዱስ ማርያም በሰማያት ሆና ወደ ምድር ትለምናለች ብሎ የሚል የለም። በኦርቶዶክስ ተዋሕዶ ቤተክርስቲያንም አለ ተብሎ የሚባለው ውሸት ነው። የለም። ለምን የውዳሴ ማርያም አሁን ፋላሲ ነው እየሰራ ያለው? አድምጪ። እኔ ጥያቄ ሰዓት መስሎ አትከራከሪ። ጥያቄ ሰዓት እኮ ነው ዶክተር። ጥያቄን አቅርባ በቃ ጥያቄ ከሆነ አትከራከሪ። ደቂቃዬን አትፍጅ። ጥያቄ ምንድን ነው? አውቃለሁ ሚዩት አድርጌው አውቃለሁ። እኔ ጥያቄ ምንድን ነው ኤርሚያስ? ጥያቄ ስጠይቅሽ መልሽልኝ ነው ብዬሽ ነው። ኦኬ ደቂቃዬን ተጠቅሜ እጨርሳለሁ። ኦኬ ማርያም በሰማያት ሆና አሁን ስለ ኦርቶዶክስ ልመናና ጸሎት እንደማታቀርብ የኢትዮጵያ ኦርቶዶክስ ክርስቲያን በውዳሴ ማርያም የሰኞ ውዳሴ ማርያም አንድምታ ትርጓሜ ላይ ትናገራለች። ታምኛለሽ ወይስ አታምኚም? ውዳሴ ማርያም ሌላ አውዳለው ውዳሴ ማርያም ካጁ ወይ ምን እንወያየው በመጽሐፍ ቅዱስና ውዳሴ ማርያም የሰኞ ውዳሴ ማርያም የአንድምታ ትርጓሜ ላይ ማርያም በሰማያት አትለምንም ትላለች። ማርያም በሰማያት አትለምንም ትላለች። ታምኛለሽ? አውዱ ትርጓሜውን አባቶችን መጠየቅ ትችላለህ። ትርጓሜውን ነው አትለምንም የሚል ትምህርት በቤተክርስቲያን ደረጃ ትርጓሜውን ነው እየጠየኩሽ ያለው። አንተ እንዳሰብከው የለም። የአንድምታ ትርጓሜው ነው ብሎ የሚለው ነው ብዬ የምልሽ። አውጣና አሳይ። አውጣና አሳይ። ከዛ በኋላ ግን ምንድን ነው መሰለህ ደቂቃዬን ያዝልኝ። ምን ብሏል ቅድም? የቤተክርስቲያኗ ትምህርት የሚቀዳው ከመጽሐፍ ቅዱስና ከቅዱሳት መጽሐፍ ከሌሎች ከዋልድ መጽሐፍት ነው ያለው ስህተት ነው። የቤተክርስቲያን አስተምህሮ የሚቀዳው ከመጽሐፍ ቅዱስና ከሐዋርያዊ ትውፊት ነው። ያ ደግሞ አዋልድ መጽሐፍ ማለት አይደለም። ሐዋርያዊ ትውፊት ማለት በአባቶች ትምህርት ውስጥ የምናገኛቸው ናቸው። በቤተክርስቲያን ውስጥ በቃል ሲወራረስ የመጣ ያንንም የምናገኘው በነ ቅዱስ አትናቴዎስ በነ ቅዱስ ቄርሎስ ትምህርት ውስጥ ነው እንጂ ገድላት መጽሐፍ ውስጥ አይደለም። እና ይሄንን አርም ኤርሚ። እሺ ቀጥል። ማርያም አትለምንም የሚል ጥያቄ አቀርበህልኛል። ድንግል ማርያም አትለምንም የሚል በአባቶችም የለም፣ የቤተክርስቲያንም አስተምሮ አይደለም። መጽሐፉ እንደዚህ ካለ ለቤተክርስቲያናችን ጥያቄ እናቀርባለን እንዲታረም፣ ምክንያቱም ስህተት ስለሆነ ካስተምሯችን ጋር የሚጋጭ ስለሆነ። ነገር ግን አውዱ ትርጓሜ መምህራን የሚያብራሩበት መንገድ አለ። የኔ ጊዜ ነው። ይሄ የውዳሴ ማርያም የአንድምታ ትርጓሜ ነው። የቅዱስ ኤፍሬም ያው በኢትዮጵያ ኦርቶዶክስ ቤተክርስቲያን ማተሚያ ቤት የታተመው ሊቃውንት ናቸው የጻፉት። የሰኞ ውዳሴ ማርያም አንድምታ ትርጓሜ ላይ ማርያም በሰማያት ሆና አትለምንም ይላል። ይኸው እኔ አይደለሁም ያልኩት፣ የቤተክርስቲያን አባቶች ምን ይላል? ገጽ 21 ላይ ልመና እስከዚህ በኋላ እንኳንስ በእሷ በሌሎችም የለባቸውም፣ በቀደመ ልመናዋ የምታስተምር ስለሆነ እንዲህ አለ እንጂ ይላል። ልመና እንኳን ከዚህ በኋላ እንኳንስ በእሷ በሌሎችም የለባቸውም ይላል። ማርያም አሁን በሰማያት ትለምንልናለች ብለሽ የምትይው ይህ በቤተክርስቲያንሽ ትምህርት ገደል ገባ ማለት ነው። እዛው ቀጥሎ ምን ይላል? ሰአሊ ለነ ቅድስት ይላል። ቅድስቶ ለምኝልን ይላል። ስለዚህ ይሄ ንባቡ የሚተረጎምበት መንገድ አለ። እንለፈው በቃ። ይሄው ምንም ትርጉም የአንድምታ ትርጓሜ ይኸውልሽ፣ ሰአሊ ለነ ቅድስት ብሎ አትለምኝልንም እየተደማመጠ እንዴት ነው? ሴቷ ፈለገ ሆንሽብኝ እንጂ በእኔ ደቂቃ ታወሪያለሽ እንዴ? ሴቷ ፈለገ ሆንሽብኝ። ሰአሊ ለነ ቅድስት ብሎ የሚል ኖ አይሽ እንደዚህ ተንጫጭተሽ ሁለት ጥያቄ እንኳን በአግባቡ ሳልጠይቅሽ በጮት ለመዝጋት ነው። ሰአሊ ለነ ቅድስት ብሎ የሚለውን ሲተረጉሙት በተረጎም ያዝለት ኤኒዌይ እሺ፣ ይሄ ነው ታሪካቸው። ኦርቶዶክሳውያን እኛ ፊት አይቆሙም ብለን የምንላቸው በራሳቸው መጽሐፍት ነው የሚደበደቡት። ያው ማርያም በሰማያት ልመና አታቀርብም ይላል የአንድምታው ትርጓሜ። አለቅ 4 ነጥብ። ማን የዘጋው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው። የውዳሴ ማርያም አንድምታ ትርጓሜ ጨርሻለሁ። ይዘጋል ይጠቅለልኝ ብላ ስላለች ሌላ ተረኛ ታስገባልኛለህ ማለት ነው። እሺ ዶክተር ነፂ በጣም ነው የማናመሰግነው። ቴንኪዩ። ለዚህ ነው ደቂቃ ላይ ብዙ ያወራሽ። ኤርሚ ይሰማል? አዎ ይሰማል። ቤት ረበሽከን እያሉኝ ነው እና ቤት ከፍታለህ? ከአንተ ቤት ልምጣ፣ እሷም ትመጣለች፣ እዚህም ያሉትም ይመጣሉ ጥያቄ ስላላቸው። ማን ነው ቤት በረበሽከኝ ብለው ያሉት? እዚህ ነው እኔ ያለሁበት። ለምን ረበሽከን አሉ? ምን ተፈጠረ? አንተ አታውራ ታዲያ ኤርሚ። የዚሁ ለምን አንሆንም?
እሺ እኔማ ዝም ብዬ አዳምጣቸዋለሁ አሉኝ እኮ ደውሎ ሲሉኝ ኦኬ አልኩኝ። የደወሉልህ ከጎንደር ነው የደወሉልህ አይደል? ከጎንደር ነው የደወሉልህ ወይስ ከዛው ከካናዳ? አረ እዚህ ጎረቤቴ ነው ያልኩ። መሽቷል እኛ ጋር ሌሊት ሰዓት። ቀስ በላ በቃ ኤርሚ፣ አንተ ቀስ በል፣ እኛ እናወራለን። ድምፁን ቀንስ አድርገው። እሺ ዶክተር ነፂ በጣም ነው የምናመሰግነው። እኔ በኋላ ጠቀልላለሁ። አንቺ የሚጠቀልል ነገር ካለ ጠቅልይው። እኔ ግን ይኸው ቤተክርስቲያኒቱ ራሱ ጠቅልለዋለች። ኦርቶዶክስ ምን ብላ? ማርያምም ይሁን ሌሉ ቅዱሳን ከሞቱ በኋላ አይለምኑም፣ አይማልዱም፣ ጸሎትና ምልጃንም አያቀርቡም ብላለች። 4 ነጥብ። የሰኞ ውዳሴ ማርያም የአንድምታ ትርጓሜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀደሙ አባቶች ሲወርድ ሲዋርድ የመጣው ንባብና ትርጓሜው በትንሣኤ ዘጉባኤ መታተሚያ ቤት ቤተክርስቲያኒቱ ራሱ ጠቅልለዋለች። አለቀ። ጻድቃን ከሞቱ በኋላ አይለምኑም፣ ማርያምም አትለምንም፣ የትኛውም ጻድቅ ሰው አይለምንላችሁም በሰማያት። ይኸው የአንድምታ ትርጓሜው። ዘሩ ነው ተብሎ ቢባል ኦኬ ትርጓሜ ያስፈልገዋል ይባላል። ትርጓሜው ነው ይሄ። ውዳሴ ማርያም ደግሞ የተማርኩት ነው። ትርጓሜውን ባልማርም ዘሩንና ዜማውን ተምሬያለሁኝ። ይሄ ግን ትርጓሜው ነው። አለቅ። ስለዚህ ቤተክርስቲያኒቱ ጠቅልለዋለች። ጻድቃን ከሞቱ በኋላ ማርያምም ስለሞተች ሌሎችም ስለሞቱ አሁን በሰማያት ጸሎትና ምልጃን አያቀርቡም። እነ ዶክተር ሳምሪም ሌሎቹም ሰዎች እዚህ ቅዱሳን ከሞቱ በኋላ ይለምናሉ፣ ይማልዳሉ ብሎ የሚሉት ያው የነፍስ አድን ጩኸት አይነት ነገር ድረሱልን ነው እንጂ የለም። በመጽሐፍ ቅዱስም የለም ብላለች። ቅድም በውዳሴ ማርያም አንድምታ ትርጓሜም የለም። ይሰማል ይሰማል። ሚዩት አድርገው አንተ ወንድማችን። አይ ቆይ እንጂ ሚዩት አድርገው። ዶክተር ነፂ ነች የምታማለው፣ ዶክተር ሳምሪ ነች የምታወራው። ዶክተር የምታወሪ ካለ ጠቅለሽ መጨረስ ትችላለሽ። እሺ እናመሰግናለን። ያው እንግዲህ እስካሁን ባወራነው መሰረት ዮሐንስ ራእይን ጠቅሰን ቅዱሳን በሰማይ ሕያው እንደሆኑ በምድር ላይም ደግሞ ያለውን ነገር እንደሚያውቁ ለማሳየት ራእይ 6:9ን ጠቅሰናል። ራእይ 6:9 ስለኛ ይጸልያሉ የሚል ሀሳብን የሚያሳይ አይደለም። በሰማይ ሆነው ከእግዚአብሔር ጋር እንደሚነጋገሩ፣ ጸሎት እንደሚያቀርቡ፣ ጸሎት ወደ እግዚአብሔር እንደሚያቀርቡ። ኦኬ ስለኛ አላልኩም፣ ወደ እግዚአብሔር ጸሎት እንደሚያቀርቡ ነው ያልኩት። ይሄ ይያዝልኝ። ኦኬ ወደ እግዚአብሔር ጸሎት ያቀርባሉ የሚለውን ለማሳየት ነው ያመጣሁት። እንደገና ደግሞ በምድር ያለውን ያውቃሉ የሚለውን ማሳየት ነው ያመጣሁት። ቅዱሳን በሰማይ ሆነው ስለኛ ይጸልያሉ የሚለውን ሀሳብ የምናብራራው 1 ቆሮንቶስ 12ን ይዘን ነው። ከምን አንጻር? የቤተክርስቲያን አባል እንደመሆናቸው አንዱ ብልት ሲሰቃይ አንዱ ብልት ዝም አይለውም ከሚለው ሀሳብ ጋር ይዘን አብራራን። ቃል በቃል ልምምዱ አለ ወይ? የለም መጽሐፍ ቅዱስ ላይ። እንደገና ይማልዳሉን በሰማይ ሆነው የለም የሚለውን እንደያዝን ሁሉ በሰማይ ሆነው ደግሞ ምልጃው ይቋረጣል አይለምኑም የሚለውም ሀሳብ እንደሌለ ወንድማችን አምኖልናል። ስለዚህ መጽሐፍ ቅዱስ ዝም ባለበት ላይ ዝም ላለን ካለ ዝም ማለት ነው ያለበት፣ መቃወም የለበትም። እኛ ግን መጽሐፍ ቅዱስ ብቻ አማኝ እንዳለ መሆናችን የምናሳየው ደግሞ ከቤተክርስቲያን አባቶች ትምህርት ጭምር ነው ማለት ነው። ስለዚህ ሲሪልን ጠቅሰን ቅድም እግዚአብሔር ጸሎታችን ይቀበለን ዘንድ ይቅርታችን ይቀበለን ዘንድ በቁርባን ጸሎት ቅዱሳን ስማቸውን እንጠራለን ይላል ሲሪል ኦፍ ጀሩሳሌም። ኦኬ ሲፕሪያን ኦፍ ካርቴጅ። ሁላችንም ጸሎት ልመናችን ለወንድም ለእህቶቻችን እርስ በርስ አይቋረጥም፣ በላይኛውም በዚህኛውም ይላል። ኤፍሬም ዘሲሪያን ሲሪየስ 2 ላይ ሃይሚን ኦን ዘ ፓራዳይዝ የሚለው መጽሐፉ ላይ እናንተ እድል የነሳችሁ ቅዱሳን ሰማዕታት አማልዱን ስለኛ ይላል። ይሄ ሁሉ የቤተክርስቲያን አባቶች ግሪጎሪ ኦፍ ኒሳን፣ ጆን ክሪስቶሰምንን ብንጠቅስ ኤፍሬም ሆይ ይላል ግሪጎሪ ኦፍ ኒሳ በሰማዩ መሰዊያ ፊት ያለኸው ሁላችንን አስበን ይላል። ጆን ክሪስቶሰም ቅዱስ ዮሐንስ አፈወርቅ ሁላችሁም ጌታ ከቁጣው ሲመጣብን ወደ ጓደኞቹ ቅዱሳን መሄድ አለብን፣ እሱን ወደ አስደሰቱት የሚል ሀሳብ አለው። ስለዚህ ይሄ ሁሉ የቤተክርስቲያን ትምህርት ባለበት ቤተክርስቲያኗ ቅዱሳን አያማልዱም በሰማይ ልመና የለባቸውም ብላ ታስተምራለች ብሎ ማስተማር ዘበት ነው። ኦኬ ቤተክርስቲያን ትውፊታዊት ናት፣ በአባቶች ትምህርት ላይ የጸናች ናት። ስለዚህ ከአባቶች ትምህርት ጋር የሚጋጭ መጽሐፍ ቢገኝ እንኳን መጽሐፉ ይታረማል እንጂ ትምህርቱ አይሻርም። መጽሐፍቶቹ አሁን እንደዚህ ገድላት፣ ትርጓሜ መጽሐፍት እና የምናያቸው ከአባቶች ትምህርት ጋር ከጣረሱ መጽሐፍቶቹ ናቸው የሚታረሙት፣ ወይም ደግሞ ማብራሪያ ደግሞ ይሰጥባቸዋል። እዛው አሁን ኤርሚያስ ያመጣው መጽሐፍ ላይ ልመና የለባቸውም ከእንግዲህ ወዲያ ሲል ምን ማለት ነው የሚለው የመንገላታት የስቃይ ልመና የለባቸውም ሲል ነው እንጂ አይጸልዩም ማለት አይደለም። አይጸልዩም ቢልማ ሁላችንም ቤተክርስቲያን ውስጥ ያለን ቅዱሳንን በየቀኑ የኔን የደቂቃ ጊዜ ለማብራሪያ የኔን የደቂቃ ጊዜ አቋርጠሽ ማለት ነው ለማብራሪያ ይናል እንደው ስሞታ ሪታ አይነት ነገር ሆነ እንዴ? እኔ ደቂቃ የጥያቄን ጊዜ እኮ በከንቱ በልተሸዋል ቅድም ማለት ነው። ምክንያቱም ምን እንደሚመጣ ስለገባሽ ንፋሱ ስለነፈሰ በደንብ ገብቶሻል ማለት ነው። ስለ ማብራሪያው ይበቃል፣ ያልጠቀሽውን ነገር ሁሉ ማለት ነው።
ምንድነው ያለችው? ከመጨረሻው ስንጀምር መጽሐፍ ቅዱስ ያላጸደቀላትን የማርያምን ምልጃ ምን አለች? የኢየሩሳሌሙን ሰውዬ ጠራች፣ የካርቴጁን ጠራች፣ የሶሪያ ጠራች፣ የአፍጋኒስታን፣ የኡዝቤኪስታን፣ የሩሲያው፣ የአሜሪካው፣ የካናዳው ምናምን ብለ የጠራቻቸውን ሰዎች ሁሉ ጠራች። እነዚህ ሰዎች ሁሉ በሙሉ ያወሩት በአንድ ቃል ወሬ ነው። ወሬ ማለት ወሬ ማለት ኦኬ። ለምን መጽሐፍ ቅዱስ አይደለም? ይሄን የደማስቆን ሰው ኤርሚያስ ጓደኛዬ ነው ብለህ ስላልከው ወይ ሚዩት አስደርገው ወይ አስወርደው። እሺ ቴንክ ዩ ኦኬ። ወሬ ነው። ለምን ወሬ ነው ብለህ ያልከው ኤርሚያስ? ወሬ ነው ብያልኩት የብሉይ ኪዳን ቅዱሳት ነቢያትና የአዲስ ኪዳን ቅዱሳት ሐዋርያት በቅዱሳት መጽሐፍት ላይ ያልመሰከሩለትን የቅዱሳን ሰዎች ከሞቱ በኋላ ይማልዳሉ ብሎ የሚለውን ፕሩቭ ከመጽሐፍ ቅዱስ ያላመጡትን የካርቴጁ ሰውዬ መጥቶ ሊያጸድቅልሽ አይችልም። የኢየሩሳሌሙን ሰውዬ መጥቶ ሊያጸድቅ አይችልም። የሶሪያውም የበሽር አልአሳድ ወንድም ሊያጸድቅልሽ አይችልም። የትኞቹንም ጥሪ የአረብ ሽማግሌ የሚሆን የነጮቹ ሽማግሌዎች ሊያጸድቁልሽ አይችሉም። ይህንን ነው ማየት አለብን። በራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ያለችው ስለኛ አይጸልዩም ይለምሉን እንላል ብላ ያለችውና አሁን ደግሞ መጨረሻ ላይ አይለምሉን ብላ ያለችውን ቪዲዮን ለማን ነው? ለአንድ ሰው ለግሮሊ ወይ ግሎሪ አብ ሪካርድ አድርገው ከሆነ ኦኬ፣ ካልሆነ በውስጥ መስመር አውራኝ እልክልሃለሁ። አንተ ፔጅ ላይ ታስቀምጥላታለህ ማለት ነው። ቅድም ራእይ መጽሐፍ ምዕራፍ 6 ቁጥር 9ን ስለኛ ይለምናሉ ስለኛ ይጸልዩልናል ብላ ያለችውና አሁን የራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ያሉትን ቅዱሳን ስለ ሕያዋን ናቸውና ስለ ራሳቸው ነው ፍርድ የጠየቁትን ብሎ የሚለው ሁለቱ እንዴት እንደሚምታታ ሪከርድ የተደረገው ስላለ በውስጥ መስመር እልክልሃለሁ። እኔ ሪከርድ ስላደረኩት እዚህኛው ማወራበት ፔጅ ላይ ማለት ነው ስላለ እዚህ ሞባይል ላይ ስላለ። ስለዚህ ቅዱሳን ሰማዕታት ወይ ደግሞ ቅዱሳን ሰዎች የተባሉት ከሞቱ በኋላ ስለ ቤተክርስቲያን ጸሎትና ልመና በዛ በአጸደ ነፍስ ሆነው ሳሉ ያቀርባሉ ብሎ የሚለው የመጽሐፍ ቅዱስ ትምህርት አይደለም። ይህንን ዶክተር ማረጋግጠዋለች። ማርያምም ከሞተች በኋላ ከቅዱሳን በላይ ነህ የምትባለው ሲጀምር ከቅዱሳን በላይ አይደለችም። ማርያም ከቅዱሳን በላይ ናት። ምንድነው ከፈጣሪ በታች ከቅዱሳን በላይ ናት ብለው የሚሉት የኦርቶዶክስ ትምህርት በራሳቸው መጽሐፍት ይፈርሳል። ዘርአ ብሩክ የሚባለው ሰውዬ ነው እንደውም ከማርያምም ከሌሎቹም በላይ በስርዓት ስለተጻፈ ከማርያምም በላይ ሆኖ የተሾመው ዘርአ ብሩክ የሚባለው ሰውዬ ነው ማለት ነው። እሱም ብቻ አይደለም፣ እንደውም አባ ዮሐንስ ዘጸገሮ የሚባለው ከማርያም በላይ ነው። ይሄ የአቢ ክብራ ለማርያም እንኩሎሙ ቅዱሳን ብላ ቤተክርስቲያን የምታስተምረው እሱ ተረት ነው፣ ውሸት ነው። በሌሎ መጽሐፍ ተንዶባቸዋል። የገድለ ዘርአ ብሩክ ላይ ያለውን በደንብ እዚሁ ካሜራ ከፍቼ ላሳይ ስለምችል ማለት ነው። ግን እንደው ከቅዱሳን በላይ ነች የተባለችዋ ማርያም እንኳን አሁን በሰማይ ጸሎትና ልመናን ታቀርባለች ተብሎ የተባለው በውዳሴ ማርያም አንድምታ ትርጓሜ ላይ ከዚህ በኋላ ጸሎትና ልመና እንኳንስ በማርያም በሌሎችም የለባቸውም ብላ ያሉት የኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት አባ ኤፍሬምን ውዳሴ ማርያም የሰኞውን ትርጓሜ ሳሊ ለነ ቅድስ ብሎ የሚለውን በተረጎሙበት ትርጓሜ ላይ ካሜራ ከፍቼ አይቻለሁ። ስለዚህ ቅዱሳን ሰዎች ማርያምም ሆኑ ከሞቱ በኋላ ያማልዳሉ ብሎ የሚለው የኦርቶዶክስ ትምህርት የበሰበሰ የሸተተ የስህተት ትምህርት ነው። መጽሐፍ ቅዱስም አይመሰክርም፣ መጽሐፍቶቻቸውም አይመሰክሩም። መጽሐፍ ቅዱስም የራሳቸውን መጽሐፍት የውዳሴ ማርያም አንድምታ ትርጓሜ አይመሰክርም። ይመሰክራሉ ብሎ ካሉ መጽሐፍቶቻቸው እርስ በርስ ይጣላሉ። አሁን በመጽሐፍ ቅዱስ ጀምረን በኦርቶዶክስ ተዋሕዶ ቤተክርስቲያን የሰኞ ውዳሴ ማርያም አንድምታ ትርጓሜ ነው የቅዱሳን ከሞቱ በኋላ ይማልዳሉ ብሎ የሚለውን ስርዓተ ቀብሩን 500 ምናምን ሰው ባለበት መቃብሩ ላይ ፊርማዬን አኑሬያለሁ ማለት ነው። ይሄ ትምህርት የውሸት ትምህርት ነው። ማርያም ከሞተች በኋላ በመንግስተ ሰማያት ሆና ትለምንልኛለች፣ ትጸልይልኛለች ብለህ የምትለው የሀገሬ ህዝብ አትለምንልህም፣ አትጸልይልህም። እኛ ጴንጤዎቹ ብቻ አይደለንም ያልንህ፣ ኦርቶዶክስ ራሷ የሰኞ ውዳሴ ማርያም አንድምታ ትርጓሜ ላይ አትለምንልህም፣ አትጸልይልህም ብላለች። ስለዚህ ወደ ቤታችሁ ተበተኑ። ምንም የምትሰሩት ነገር እሺ። ይሰማል አይደል? ኤርሚ በጣም ቴንኪው፣ አመሰግናለሁ። ኤርሚ ይሰማል? የደማስቆ አንዴ ሰላም ኤርሚ ይሰማል አለክ? ኤርሚ ይሰማል? አዎ ይሰማል። እሺ ከመጽሐፍ ቅዱስ በሰማይ ያሉ ስለኛ እንደሚጸልዩ ከመጽሐፍ ቅዱስ ላውጣልስ? መጽሐፍ ቅዱስ አጠገብህ ካለ ስለሌለክ የለኝ መሰለኝ። በጣም ጥሩ። መጽሐፈ ሄኖክ ምዕራፍ 12 መጽሐፈ ሄኖክ ምዕራፍ 12 መጽሐፈ ሄኖክ ምዕራፍ 12 ቁጥር 35 እንዲህ ይላል፣ ስለፈሰሰውም የጻድቃን ደም በመናፍስት ጌታ ስም ነው። ቁጥር 34 ላይ እንደውም የዮሐንስ ራእይ ቅድም ዶክተር ስምሪ የዮሐንስ ራእይ ምዕራፍ 6 ላይ ያለውን መጽሐፈ ሄኖክ
ምዕራፍ 12 ቁጥር 35 ላንብበው። በዚያም ወራት አንዴ 80 አሐዱ ላይ ነው አይደል? መጽሐፈ ሄኖክ ችግር የለም 80 አሐዱ አይደል የምታወጣው? ኦኬ ዲትሮካኖኒካል ላይ መጽሐፈ ሄኖክ አይደል? 80 አሐዱ ኦኬ። መጽሐፍ ቅዱስ ዲትሮካኖኒካል የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን እነሱ እኮ በ80 አሐዱ የደማስቆ አንዴ አስረዳው። አይቀበልህም። የፕሮቴስታንቱ መጽሐፍ የተቆነጻጸለ ነው። አይቀበልህም። ለመሰለ እኮ ሚውት አድርጋ እንዴ። ይቅርታ ለምን አትሰማኝም? እሺ ቀጥል። ቁጥር 34 ይኸው መጽሐፍ ሄኖክ ምዕራፍ 12 ከቁጥር 33 ጀምሮ እስቲ አንብበው። ይኸው እንደዚህ ይላል። በዚያንም ወራት የወዳጆቹ የጻድቃንን ልመናቸውን ወደ ሰማይ ወጣች፣ ከዚህም ዓለም በግፍ የፈሰሰ የጻድቁ ደም በመላእክት ጌታ ፊት ተወደደ። በእነዚያ ወራቶች በሰማይ የሚኖሩ ጻድቃን በአንድ ቃል ሆነው ተባብረው ያመሰግናሉ፣ ለሰውም ፈጽመው ይለምናሉ፣ ፈጣሪያቸውንም ያመሰግናሉ ይላል። አራት ነጥብ አይደል? በመጽሐፍ ቅዱሳችን ቆይ በመጽሐፍ ቅዱሳችን ምን ይላል? በእነዚያም ወራቶች በሰማያት የሚኖሩ ቅዱሳን በአጸደ ነፍስ ያሉ በለው። ኦኬ በብሔረ ሕያዋንም ያሉ ብቻ በአጸደ ነፍስ ያሉ። እሱ ስለሆነ ጥያቄ ካንተ በእነዚያም ወራት በአጸደ ነፍስ ያሉ በሰማይ ያሉ የሚኖሩ ቅዱሳን አንድ ይሆናሉ፣ በአንድ ቃልም ይማለዳሉ፣ ይጸልያሉም ያመሰግናሉም። ስለዚህ በሰማይ ይጸልያሉ የሚል ከመጽሐፍ ቅዱስ አለ ማለት ነው። ቀጥለው። ኦኬ ቴንክ ዩ። ግን የምታወራው ሰውዬ ግን ኤርሚያስ አበበ ነው። በጣም የሚገርመው ደግሞ ይሄ ነው። ቀጥሎ ባለው በራስ መጽሐፍ እንደዚሁ አደባባይ ላይ አንተው ደግሞ ጭምር ታነበዋለህ ማለት ነው። እዚህ በመጽሐፍ ሄኖክ ላይ ቅዱሳን ሰዎች በሰማያት ይለምናሉ ብሎ ያለውን በራስ መጽሐፍቶች ነው። አሁን እንግዲህ በራስ መጽሐፍት ነው የማናግርህ። ቅድም በራሳችሁ መጽሐፍት ነው የማናግራችሁ። በዕዝራ ሱቱኤል መጽሐፍ ምዕራፍ 6 ላይ ኤርሚያስ አበበ ተናገሩ እውነቱን። ይኸው እንደዚህ ነው፣ እንደዚህ እናወጣዋለን። ዕዝራ ሱቱኤል ማለት ነው። ዕዝራ ሱቱኤል ምዕራፍ 6 ቁጥር 33 ጀምሮ ከቁጥር 31 ተከታተለኝ። መለስኩለትም ዕዝራ ሱቱኤል ማለት ነው። እንደ መጽሐፍ እኔ አልቀበለውም፣ ግን የራሳቸው መጽሐፍት ስለሆነ ላሳየ ነው። 4 ነጥብ ብለህ ያልካትን አሁን ታነሳታለህ ማለት ነው ከመጽሐፈ ሄኖክ ላይ። እንዴት? በዕዝራ ሱቱኤል እና ሄኖክ ሲጨቃጨቁ አንተ ታስታርቃልኛለህ ማለት ነው። እሺ ቁጥር 31 መለስኩለትም እንዲህም አልኩት፣ ከስጋዋ በተለየች ጊዜ ይህንን የነገርከኝን ታይ ዘንድ ለነፍስ ቀን ይሰጣታል አልኩት ብሎ ካለ በኋላ መለስኩለትም እንዲህም አልኩት፣ አቤቱ ጌታዬ በፊት ባለሟልነትን ከገኘው ለእኔ ለባሪያህ ዳግመኛ ይህንን ነገር ንገረኝ። ቁርጥ ፍርድ በሚደረግባት ቀን በልዑል ዘንድ ጻድቃን ለኃጥአን መማለድ ይችላሉን? አባቶች ለልጆቻቸው፣ ወላጆችም ለወላጆቻቸው፣ ወዳጆችም ለወዳጆቻቸው፣ ዘመዶችም ለዘመዶቻቸው ማማለድ ይችላሉን ብዬ ጠየቁት ይላል ዕዝራ የሚባለው ሱቱኤል ኡራኤል የሚባለው መልአክ ማለት ነው። መለሰልኝም እንዲህም አለኝ፣ በፊቴ ባለሟልነትን አግኝተሃልና ይህንን እነግርሃለሁ። ቁርጥ ፍርድ የሚደረግባት ቀንስ አንዲት ቀን ናት። ስንት ቀን ናት? አንዲት ቀን ናት። ጠብቅ፣ ቀጥሎ ለሚመጣበት ጥያቄ ማለት ነው። አንዲት ቀን ናት። አልጨረስኩም። አታቋርጠኝ። አልጨረስኩም። ቴንክ ዩ። አሁን ዝም ጭጭ ብለህ ነው መስማት። አልጨረስኩም። ሚዩት አድርግ። አልጨረስኩም። ኦኬ መጽሐፍ እየተነበበ ነው። ትችለዋለህ ወንድም አለምዬ። ኦኬ መለሰልኝ፣ አንዲት ቀን ናት አለው። ከዛስ ማኅተሙን አብሮ ያሳያቸዋል። ዛሬ አባት ስለ ልጁ ይታመም ዘንድ እንዳይልከው፣ ስለ አባትም ስለ ልጁ ይታመም ዘንድ እንዳይልከው፣ ጌታም ስለ ባሪያው ስለሱ ይታመም ዘንድ እንዳይልከው፣ ስለሱ ወዳጅም ስለ ወዳጁ ስለሱ ታሞ ይተኛ ዘንድ እንዳይልከው፣ በልቶም ጠጥቶ ስለሱ ደስ ይለው ዘንድ ከደዌው የሚፈውሰው ዘንድ እንዳይልከው። ከዚያስ እንደዚሁ አንዱ ለአንዱ መለመን ፈጽሞ የሚችል የለም፣ ሁሉም ዋጋውን ይቀበላል። ስራ ሁሉ የየራሱ ነውና ማንም የራሱን ጭንቅ ወደ ባልንጀራው ላይ የሚመልስ የለም አለኝ ይላል። ዕዝራ ሱቱኤል የሚባለው ኡራኤልን መልአክ ጻድቃን ለኃጥአን መማለድ ይችላሉን በሰማይ ብሎ ጠየቀው። ይኸው በልዑል ዘንድ ጻድቃን ለኃጥአን መማለድ ይችላሉን፣ እንደዚሁም ይኸው ማማለድ ይችላሉን ብዬ ጠየቁት ይላል። መልሱስ አንዱ ለአንዱ መለመን ፈጽሞ የሚችል የለም ብሎ አለው ይላል። 4 ነጥቧን ቃላት እስቲ እና አሁን ከዚህ ጋር አገናኘው መጽሐፈ ሄኖክን ከዕዝራ ሱቱኤል ጋር። እሺ በጣም ተሞኘክ። መጽሐፍ ዕዝራ ሱቱኤል ምዕራፍ ስንት ነው? አይ ተነቦልሃል። ምን ሳይገባህ ነው እንዴ ተሞኛል? ተነቦልሃል አይደለም
ተነቦልሃል። ወደሚቀጥለው ጥያቄ ነው የሚሄደው። የመጽሐፌን ስለ ፍርድ ቀን ነው የሚያወራው። በፍርድ ቀን አዳምጠኛ ለተናገርከው እኮ ነው ይሄ ክፍል የሚያወራው። አሁን በሰማይ ክርስቶስ መጥቶ አዳምጣ፣ ችግር የለም አይቀጥል፣ ስለዋሸክ እኮ ነው። ይሄ አሁን ያነሳው ክፍል የሚያነሳው የፍርድ ቀን ነው። ያቺ ቀን የፍርድ ቀን ማለት ኦኬ ጌታችን መድኃኒታችን ኢየሱስ ወደዚህ ዓለም መጥቶ ዓለምን አሳልፎ ፍርድ የሚሰጥባት ቀን የፍርድ ቀን እናት ስለ ማለት ከዚህ በላይ ከአባቶችም ትምህርት ላሳይ ይችላሉ። በፍርድ ቀን ማስ ያን እዚህ ጋር የሚያወራው ስለ ፍርድ ቀን እኔን ጭነቀኝ እኛ እያወራን ያለ ነው አይደለም፣ እያወራን ያለ ነው። አሁን በአጸደ ነፍስ ያሉ ቅዱሳን ስለኛ ይጸልያሉ ለሚል የፍርድ ቀን መቼ ነው? የፍርድ ቀን መቼ ነው? መልሰልኝ። የፍርድ ቀን መቼ ነው? አይታወቅም። ክርስቶስ ሲመጣ ክርስቶስ ለፍርድ ይመጣ። ቀኑ ስንት ቀን ነው ይላል? ቆይ ተው፣ ቀን ምናምን የለም። ቀኑ ስንት ቀን ነው ይላል? የሚያወራው ስለ ፍርድ ቀን ነው። ቀኑ ስንት ቀን ነው ይላል? የፍርድ ቀን ስንት ቀኑ ማለት ስንት ቀን ነው? 2 ቀን ነው? 3 ቀን ነው? 1 ሳምንት ነው? ስንት ቀን ነው የሚፈረደው? አይታው አሁን 1 ቀን ምናምን ይባላል። በቃ አሁን 1 ቀን ይሁን 1 ደቂቃ ይሁን የሚያወራውን አንተ ያመጣው ክፍል በፍርድ ቀን ማንም ስለማን መጸለይ አይችልም። የፍርድ ቀን ስንት ቀን ነው ይላል? ለፍርድ ነው የሚመጣው መጽሐፍ። የፍርድ ቀን ስንት ቀን ነው ይላል? 1 ቀን ነው። አንድ ጊዜ ነው ፍርድ፣ አንድ ጊዜ ነው። ክርስቶስ ለፍርድ አንዴ ነው የሚመጣው። ስለዚህ እዚህ አይታወቅም አልከኝ። አሁን ደግሞ 1 ቀን ነው አልከኝ አይደለም? ያኔ ለፍርድ ሲመጣ የምን ጸሎት አድርጋው ቻለው። ቆይ ኤርሚያስ ጋር የምታወራው ሄደህ እሳት ውስጥ እንዳትማገድ ብራዘርዬ። እዚህ ምን አልከኝ? የፍርድ ቀን ስንት ቀን ነው ስለ አይታወቅም አልከኝ። አድምጠኝ። አይታወቅም አልከኝ። የፍርድ ቀን ስንት ነው ስለ አይታወቅም አልከኝ። መጽሐፍ ግን ዕዝራ ሱቱኤል መጽሐፍ ምዕራፍ 6 ቁጥር 35 ላይ የፍርድ ቀን ስንት ቀን ነው ይላል? ቁርጥ ፍርድ የሚደረግባት ቀን ስንት ቀን ነው? ቀን አይልም። የፍርድ ቀን ጊዜ ነው። አድምጠኝ። አንድ ጊዜ ነው ክርስቶስ ለፍርድ የሚመጣው አንድ ጊዜ ነው እንጂ ቀን እኮ ሲል ምን ማለት ነው? አትጩ። የፍርድ ቀንስ ይላል። ቀን አይልም ብላ ቀንስ ይላል። ምን ይላል? የፍርድ ቀንስ ምን ይላል? አንብቧ ቀጥል። አንድ ጊዜ ናት ይላል። ታዲያ 1 ቀን ይላል እዚህ ጋር። አድምጠኝ። የፍርድ ቀን ስንት ጊዜ ነው ይላል? በቃ 1 ጊዜ ነው። ፍርድ 1 ጊዜ ነው። ፍርድ 1 ጊዜ ነው። እሺ ያልከው ቀኑ ስንት ነው? እየተደማመጠ ያ ጊዜ አንድ ጊዜ ነው አይደል የሚደረገው? በቃ ያቺ የፍርድ ቀን ያቺ ጊዜ ያ ጊዜ አንድ ጊዜ ነው አይደለም? ክርስቶስ መጥቷል፣ ሊፈርድ ነው የሚመጣው። አድምጠኝ። ያ ጊዜ አንድ ጊዜ ነው አይደለ? አሁን 1 ጊዜ እኮ ነው ፍርድ። ክርስቶስ አንዴ ሊፈርድ እኮ ነው የሚመጣው። ፍርድ ሁለቴ ነው። ልትቀት ምናምን የሚባል የለም እንደናንተ ማለት ነው። ክርስቶስ ለፍርድ አንዴ ነው የሚመጣው። እዚሁ እኮ እየነጠቅኩ ነው ብራዘርዬ። አንተ እንትከተላለህ። ቀጥል። የሚነጠቅ እኮ በክርስቶስ ኢየሱስ ሕያዋን የሆኑ ናቸው። እንደዚህ ዝም ብሎ ቅዱሳን በሰማይ አሁን ይማልዳሉ። አዎ አንተ ያመጣው የሚያነሳው ለፍርድ ቀን ነው። ካልሆነ ሚዩት ያደርጉሃል። ካልሆነም ደግሞ ታች ትወርዳለህ ማለት ነው የማትደማመጥ ከሆነ። ኦኬ በጩኸታ አውቃለሁ። የቤተክርስቲያን እንዳቆነ ስንት ጊዜ መተህ እዚህ ተንጠባጥበህ ነው የወጣኸው። ኦኬ ቴንክ ዩ። አትጩህ፣ ተረጋጋ። የፍርድ ጊዜ ስንት ጊዜ ነው አለ? 1 ጊዜ ነው አለ። ይሄ 1 ጊዜ ጌታ ሲመጣ ነው አይደል የሚሆነው ወንድም አለ? አዎ ጌታ ተመልሶ ሲመጣ ነው አይደል? ልብ በሉ እንግዲህ እዚህ ጋር ሲመጣ ተመልሶ ሲመጣ ያው ለፍርድ ሲመጣ ማለት ነው። እሺ በላዔ ሰብእ መቼ ነው የተፈረደለት? አሁን ስለ በላዔ ሰብእ አይደለም የምናወራው። በላዔ ሰብእ መቼ ነው የተፈረደለት? አውት ኦፍ ቶፒክ። ቅዱሳን በሰማይ ይማልዳሉ የሚለው አንተ ያመጣው። በላዔ ሰብእ መቼ ነው የተፈረደለት? ስለ በላዔ ሰብእ አይደለም የምናወራው። ቻለው። ስለ ማርያም ነው የምናወራው። ስለ ማርያም ነው የምናወራው። ስለ ማርያም አማላጅነት ነው የምናወራው። ቅዱሳን በሰማይ ይማልዳሉ ይጸልያሉ የሚል መጽሐፍ ቅዱሳዊ ማስረጃ አልከኝ። መጽሐፍ ሄኖክ ካመጣው አንተ ደግሞ በፍርድ ቀን የሚሆነውን አምጥተህ እባክህ አድምጠኝ ነው ያልኩህ። እባክህ አድምጠኝ። እንዲያወርዱ ከፈለክ ቀጥታ እኔ በዚህኛው ሞዴሬተር ስለሌለ አንድ ቃል ብቻ ነው የማዘው። ግን ተደማምጠን አድምጠኝ። በላዔ ሰብእ መቼ ነው የተፈረደለት? በማርያም አማላጅነት አይደል ገነት ገባ? ስለ በላዔ ሰብእ አይደለም የማወራው። አድምጠኝ። በማርያም አማላጅነት አይደል ገነት ገባ ብላችሁ አቧራ ምታነሱ? መጽሐፈ ዕዝራ ሱቱኤልና መጽሐፈ በማርያም አማላጅነት አይደለም ወይ ገነት ገባ ብላችሁ? መጽሐፈ ሄኖክ ጋርና መጽሐፈ ዕዝራ ሱቱኤል ጋር ነን። አውርጁ እንግዲህ። ስለዚህ ተይዛል ማለት አትዋሽ። ከነተረት ጭምር ታች ወረድክ ማለት ነው። ልብ በሉ። የማርያምን አማላጅነት ማርያም በላዔ ሰብእን አማልዳ ገነት አስገብታዋለች ብለው ድፍን ኦርቶዶክሳውያን ነው እኛ ላይ ሲጮህ የሚውለው ተረታም ትውልድ ማለት ነው። ኦኬ ማርያምን ካማለደችው ማርያም ስታማልደው በጌታ ፊት
ሚዛን መጥቶ እግዚአብሔር በዙፋኑ ላይ ተቀምጦ ሚዛን አምጡልኝ ብሎ ቅዱስ ሚካኤልን በላዔሰብ ያጠጣው ውሃና እነዛ 78 ነፍሳት ታምረ ማርያም ላይ የተጻፈ ማለት ነው። ታምር 12 ላይ እዚሁ መጽሐፉ ስር ያለ ብራዘርዬ፣ እዚሁ መጽሐፉ ስር ያለ አወጣልሃለሁ፣ ትኮመኩመዋለህ ማለት ነው። ስለዚህ የበላዔሰብ ምልጃ መቼ ነበረ ያ ፍርድ የተደረገው? ከዚህ በፊት ተደርጓል ብለውናል። በኦርቶዶክስ ተዋሕዶ ቤተክርስቲያን የፍርድ ቀን ስንት ቀን ነው? አንዲት ቀን ናት ይላል መጽሐፋቸው። ያቺ አንዲት ቀን መቼ ነው? ጌታ ተመልሶ ሲመጣ ነው አለኝ። ጌታ ተመልሶ ሳይመጣ ለበላዔሰብ በሰማያት ሚዛን አምጡልኝ ብሎ ውሃና ነፍስ መዝኖ ማርያም የሥላሴን ሚዛን በጥራዋ አጭበርብራ አታላ አምታታ በላዔሰብን ገነት አስገባችሁ ብላችሁ በጆሮአችንን በተረት ስታደነቁሩት አልነበር እንዴ? ስለዚህ የኦርቶዶክስ ትምህርት መቃብሩ ላይ ፈርመን እንዘጋዋለን ማለት ነው። አለቅ እናቱ የወለደችው ገብቶ በዚህ ጉዳይ ላይ የሚያወራ ሰው በመለፍለፍ አይደለም። አይወልህ ይሰማል አይደል? አትሳደብ፣ ካልሆነ ያስወርዱ። በመለፍለፍ አይደለም። አሁን እኮ አንተ የነብር ቀለም ምን አይነት ነው ስትባል፣ ኤርሚያስ ወዳጅ ቆይማ ልንገርህ፣ የነብር ቀለም ምን አይነት ነው ስትባል አሳ ያሙለጨልጫል ብለህ ካልሆነ ያስወርዱሃል አልኩ። ያስወርዱሃል። ኤርሚን ቢሆን ያስወርድሃል። እኔ ከማንም ዱርዬ ጋር መሰዳደብ አልፈልግም። በእውቀት ታውራ ከሆነ በእውቀት አውራ። እንኳን አንተ አይደለም 4 አይነት የተባሉትን ሂድና ጠራ። ጎንደር አይደል ያለው? ከዛ የጎንደር ሊቃውንት ሂድና ጠራ። ይህንን ታሪክ ዲና አያደርጉትም። የበላዔሰብን ታሪክ ታምረ ማርያም ላይ ጆሮአችንን ስታደነቁሩት አንድ ነው የኖራችሁት። የፍርድ ቀን አንድ ቀን ነው ብለው መጽሐፍ ቅዱሳችሁ ከተናገረ ያ የፍርድ ቀን ጌታችን ኢየሱስ ክርስቶስ ተመልሶ በሕያዋንና በሙታን ላይ ሊፈርድ ሲመጣ ነው የሚፈርደው እና ያ ጊዜ ገና ነው ማለት ነው። እነዛ በራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ የተጠቀሱት የጻድቃን ነፍሳት ፍረድልን ብለው ሲሉት እንደናንተ የወንድሞቻችሁ ቁጥር እስኪፈጸም ድረስ ጥቂት ረፉ ተብሎ ነጭ ልብስ ተሰጣቸው ተባለ። በራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ እንኳን ለተባሉት ለጻድቃን ነፍሳት እንኳን ጌታችን አልፈረደም። ነጭ ልብስ ልበሱና ጥቂት ቆዩ ነው ብሎ ያላቸው። እናንተ ግን በላዔሰብ የተባለ ሰው በላተኛ ዱርዬ በማርያም አማላጅነት ጥላውን ጥላ ጸደቀ አጸደቀ ብላችሁ ተረታ ታወራላችሁ። እኔ ፊት ግን አንድ ኦርቶዶክሳዊ አይደፍርም አልኩ። አንድ በራሳችሁ መጽሐፍት ወገባ ገዳህን እየሰበርኩ አወጣለሁ ማለት በመረጃ ከማንም ተራ ዱርዬ ጋር መሰዳደብ አልፈልግም። አትንጫጩብኝ። የምታወራ ከሆነ ተራ በተራ አስገቢልኝ። ልክ ዶክተር እንደሚጠይቀው ተራ በተራ አስገባልኝ። እንደው ከዚህ ይልቅ ካህናት፣ መምህራን፣ ዲያቆናት የሆናችሁ በደንብ እናውቃለን ብሎ የሚል ሰው ይምጣና ያወራ ከኔ ጋር። ሰላም እንደምን አላችሁ? እንኳን ደህና መጣ። አለን። እንዴት ቆይታችኋል? ቸር አላችሁ ወይ? አረ በቂርቆስ እኔ ለምንድን ነው የማልናገር? ሌላ የምታስገቡብኝ ለምንድን ነው እንዴ? እኔም ደግሞ ልናገር። አንድ ደቂቃ እድል ስጡኝ እንጂ። እሺ ተናገር። እሺ የዴማስቆ ተናገር። ኤርሚያስ እኮ በመረጃ አድርገው። በመረጃ እኮ ነው የማወራ። ያው መጽሐፍ ቅዱስ ይዤ እኮ ነው። ተናገር። እሺ ወንድሜ። እንዴ አሁን እኮ ኤርሚያስ የተጠየቀውን ተናግሬያለሁ። የተጠየቀው ሌላ የሚመልሰው ሌላ ነው። ጭራሽ የማይገናኝ ተናገር እኮ ነው። አንተ አሁን በመጽሐፍ ቅዱስ ላይ የምትናገረው ወይስ አስተያየት ነው የምትሰጠው? አረ መጽሐፍ ቅዱስ ልጠቅስልህ እኮ ነው። ማርያም በሰማያት ሆና እንደምታማልድል ታሳየናል። ስለ ማርያም አይደለም አሁን ያወራን፣ ስለ ቅዱሳን በሰማይ በአጸደ ነፍሱ ነው እንደሚማልዱ ነው። አሳየን። አሁን እኮ ልጁ አሳይቷል። እኔም ደግሜ ላሳየን። አሳየን። አንተ ልጁ ያሳየን ተው። ልጁ ማንም ያሳየኝ የለም። ላሳይ ነው መጽሐፍ ቅዱስ። ተረጋጋ። አሁን አንተ ትዕግስት የለህም። እኔ ብቻ ላውራ፣ እኔ ብቻ ቀኑን ሙሉ ላውራ ነው የምትል። ደቂቃ አሳየን ባልኮ እንደማለት ለምን ጊዜን አትጠቀም? አሳየን እኮ ነው ያልኩህ። ቀጥል። ይኸው አሁን ከተጠቀሰው ላይ ሄኖክ 1234 ነው አሁን የጠቀሰልህ ወንድማችን ማለት ነው። አሁን ደግሞ እኔ ሄኖክ 9:22 ላይ ነው የምጠቅሰው። ግን አንተ ወደ ገድላት አትሂድ፣ ወደ ድንግል ማርያም እያወራን ያለን መጽሐፍ ቅዱስ ላይ ብቻ ነው። በሙሉ ነው የማወራችሁ። በመጽሐፍቶቻችሁ ስለ መጽሐፍ ቅዱስ ብቻ ነው እያወራን ያለን። በሙሉ ነው የማወራህ በመጽሐፍቶቻችሁ። በቤተ ክርስቲያናችሁ መጽሐፍት ከላይ እስከታች ከሊቅ እስከ ደቂቅ ነው የማወራህ። በዚህ አታውራኝ፣ በዚህ አውራኝ፣ በዚህ በመቤቴ፣ በዚህ በወላዲቴ የሚባል የለም። በመጽሐፍቶቻችሁ መረጃ እስካመጣው ድረስ ካሜራ ከፍቼ እስካሳየው ድረስ አንተ 80 አሐዱ የለህም፣ እኔ 80 አሐዱ አለኝ። አንተ ውዳሴ ማርያም የለም፣ እኔ ውዳሴ ማርያም አለኝ። ያንንም ታምጣው አለኝ። በመጽሐፍቶቻችሁ በሙሉ ነው የማወራህ። ቆይማ ቻለው። አሁን ቀጥል። ሄኖክ ስንት ነው ያልከው? ወይ አንተ አውራ ወይ እኔ ላውራ? እኔ አውራን ያልኩህ ሄኖክ 1234 ቅድም ተነቧል። ያንተ ምንድን ነው? አሁን ሙሉ እኔ ላውራ አትበል፣ ቀስ በል። እሱ ቅድም ልጁ የጠቀሰልህ ነው። እሺ አንተም እንደምትጠቅሰው ቆይ ወይ አንድ ደቂቃ ስጠኝ፣ ወይ አንተ አውር ተጨርስ።
አውራ እኮ ነው የምልህ። አንተ ለምን አታወራም? የምጠቅሰውን ጥቅስ ለምን አታወራም? ከላይ እኮ ነው የምታወራው። አልተረጋጋንም እኮ ተረጋጋ። እሺ ችግር የለም አውራሽ። ሄኖክ ስንት ነው ያልከው? ላውጣልህ 9:2 ነበር ያለው መሰለኝ። እሺ ግን ተቋርጧል ይመስለኛል። የለም ሄሎ፣ የደማስቆ ይሰማል? የደማስቆ ከሆነ በቃ ከኔ ጋር ብትቀጥል እስኪመለስ ኤርሚያስ። አይ ሰውየው ይገባል ተመልሶ። ኦኬ እንደዚህ አይነት ልማድ አለው። ከዚህ በፊት ማውርተናል። እሺ ልክ አሁን አንተ ማውራት ስትጀምር ይመጣና ተቋርጬ ነው አስገቡኝ ይላል። ኦኬ እንደዛ ከሆነ ይቀጥል ይጨርስ። ያ ሚት ላይ ነው ደማስቆ። ምናልባት ተመልሰም እያወራህ ልትሆን ስለምትችል አሁንሳ አይ አንተ በቃ ኔትወርክ ስለሚያስቸግር ወንድሜ እንደዚህ ኔትወርክ አይደለም ሚውት ሆኖ ነው። አጋጣሚ ሰው ደውሎብኝ ነው። ተረጋጋ እንጂ ነው። ከዚህ በኋላ እንደዚህ ካረክ እኔ ጊዜ የለኝም። ሄኖክ 9:22 ላይ ነው የምናየው። ሄኖክ 9:22 ላይ መጽሐፍ ሄኖክ 22 አይደለም 23 ነው። እኔና ጠይቀኝ። አሁን እዚህ አቅል የሚያስቀምጥ 23 ነው። ቀይማ ዋናው ክፍል 23 ላይ ነው። እሺ ቀጥል። አህያም እኮ የተጫነችውን አትበላም ወዳጅ። ስለተጫንከው እኮ አይደለም፣ ዋናው ስለመረዳት ስለመለወጥ ነው። አውርጁ መሲህ ሄደ የጎንደሮች አህያ ይጫኑ። አውርጁ ተደብተው አይባልም። እሱን ነው እኔ ያልከው አንተ ሁለታችሁንም። ኦኬ ለምን እሱን አላልከውም ነበር? ያው ሁለታችሁንም እያልኋችሁ ነው። አይባልም ዘግይተህ አንተ ተቀጥላለህ። ለማንኛውም እንቀጥል። ያ እንቀጥል። ቅድም ያነሳው ክፍል ነበር። ትርጓሜውን ደግመህ ታወጣልኝ። የትኛው ትርጓሜ ነው? መጀመሪያ ግን ሰላም ብያለሁ። ትርጓሜ ነው አይደለም። መጀመሪያ ትርጓሜውን ታወጣልኝ። ቅድም አውጥተው ነበር እኮ ኤርሚያስ። አላወጣልህም። ቅዱሳን ሰዎች በሰማያት ይማልዳሉ። ኦኬ በመጽሐፍቷ ማንም ወንድም ይገባ የለም ስትል ይማልዳሉ ወይ? ቅዱሳን ሰዎች በሰማያት የሞቱ ሰዎች ማርያምም ትሆን ተክለ ሃይማኖት ይማልዳሉ። እሱን አሳይሃለሁ። ግን ቅድም ለተናገርከው ነገር ቁመለት ከመጽሐፍ ቅዱስ አሳይ። ወደ እሱ እንመጣለን። ቆይ ቅድም ለተናገርከው ነገር አትስመልጥ ወንድሜ። ማንም ወንድ አይገባም ስትል የነበረው ለዚህ ነው። ጊዜ የምትወስድ ከሆነ ማንም ወንድ ገብቻለሁ። ልብ በል። ቅድም ከዶክተር ሳምሪ አታውራ እኩል አታውራ ነው። ከዶክተር ሳምሪ ጋር ስንነጋገር በመጽሐፍ ቅዱስ ነው የተነጋገርነው። በመጽሐፍ ቅዱስ ከተነጋገርን በኋላ እሷን በመጽሐፍ ቅዱስ ልታሳየኝ አልቻለችም። እኔ ደግሞ በመጽሐፍ ቅዱስ ቅዱሳን ሰዎች እንደማያማልዱ፣ መጽሐፍ ቅዱስ በዚህ ትምህርት ላይ ምንም አይነት ትምህርት እንደማይሰጥ፣ መጽሐፍ ዝም ባለበት ዝም እንደምን እኔ ወንጌል አማኝ ነኝ ያሳየው ማለት ነው። ከዛ አስቀጥሎ አይ ይማልዳሉ፣ እኛ በግርድምድም የሚሆን በዘወርዋራው የሚሆን በተባራሪ የተጻፈ አለ ብላ ታተረች፣ ሞከረች። የሮሜ መልእክትን ጠቀሰች፣ የቆሮንቶስን ጠቀሰች። የጠቀሰችው ግን ጴንጤ ፊት መሆኗን ጋር አላወቀችም ዶክተራ ማለት ነው። ስለዚህ አድምጠኝ ብራዘር ወይ ሽለላ ለምን አናወራበትም? ካልሆነ ላስወርደ እኔ ጊዜ እንደዚህ አደርገ እንዲህ ፉከራውን ለምን አትተውም? እናወራበት ስፒሮስን አስወርጅ ነው የሚያወራ ሰው ሲመጣ የኬፋሎኛ እባብህን ግደል አንተ። መጀመሪያ ግሪክ ሀገር አስወርጁ፣ የኛውንም ሰውዬ አስወርጁ። የኬፋሎኛ እባብን ሌሎች ልታወሩ የምችሉ ሰዎች ካላችሁ መምጣት እኮ እናውራ እኮ ነው። በስርዓት የምታወራ ከሆነ አድምጠኝ ወንድሜ። የኬፋሎኛ እባብህን ግደል። ድምፄ ላሰማችሁ እንዳይዘጋ። ይኸው ሰው አውርቻለሁ። አሁን ተኝቻለሁ። እናንተ ስጨርሱ እንትን በሉኝ፣ ይሰማችኋለሁ። ችግር የለም። እሺ ስፒሮስ የኬፋሎኛ እባቦችን ግደል። በህይወት ያለ እባብ ቤተክርስቲያን ውስጥ እየደነሱ እየጨፈሩ እዚህ መተህ ከኔ ጋር ልታወራ አትችልም። ለስንት ዘመን አውርቻለሁ፣ ለስንት ዘመን ስፒሮስ ማለት ነው። ይሄ መተህ በሰማበት ጣዱኛ አይነት ነገር አትሯሯጥ። ብቻህን ስትከፍት 20 ሰውና 10 ሰው እንኳን አይሰማህም። ቤት በተጣደበት መተህ የምታወራው መጽሐፍ ቅዱሳዊ መረጃ አይደለም። የለም መጽሐፍ ቅዱሳዊ መረጃ። የማርያምን አማላጅነት ግሪኮችም ሆኑ ኦሪየንታል ቤተክርስቲያን መጣችሁ እኔ ፊት እውነት አታደርጉትም እኮ ነው ብዬ የምልህ። አታደርጉትም። ሞክረሃል እኮ ብዙ ዘመን ከፌስቡክ ጀምረህ ማለት ነው። ስለዚህ አንተ ኬፋሎኛ ላይ ያሉት አሉ አይደል? ያቺ ኬፋሎኛ የምትባለው አስቴት በህይወት ያሉ እባቦች፣ ማርያም የተወለደችበት ቀን የሚመጡ እባቦች የግሪክ